ራሱ መንፈስ ለቤዛ መገን የታተማችሁበትን የእግዚአብሔር መንፈስ አታሳዝኑ የተባለው ማለት ነው። ስለዚህ ኢምፓክቱን ከህይወታችን በቀላሉ በራሳችን ብሎክ ማድረግ እንችላለን። አት ዘ ሴም ታይም ደግሞ እሱ እንዲመራን ስንፈቅድለት ደግሞ ከሱ ጋር ለመሄድ ደግሞ ራሳችንን ስናስለምድ ልንገዛለት ራሳችንን ስናስለምድ በእኛ ላይ ለመስራት አይከብደውም፣ እኛን ለመለወጥ አይከብደውም። ሰው መለወጥ ከፈለገ በመንፈስ ቅዱስ ኃይል ነው የሚለወጠው። ሰው መቀየር ከፈለገ በመንፈስ ቅዱስ ኃይል ነው ህይወቱን መቀየር የሚችለው። በመንፈስ ቅዱስ ኃይል ነው በእግዚአብሔር ፊት ትክክለኛው ኑሮ መኖር የሚቻለው። ኦኬ፣ ትክክለኛው ኑሮ መኖር የሚቻለው በዛ ነው። ዞር ብለን ስንመለከት እነዛ ሊያቃጥላቸው ሊያጠፋቸው የሚችለው መንፈስ ቅዱስ ነው። በመንፈስ ቅዱስ ኃይል ነው እነሱ ሊጠፉ የሚችሉት። በቤተ ክርስቲያን ጥሩ አገልግሎት ልናገለግል የምንችለው በመንፈስ ቅዱስ ኃይል ነው፣ በመንፈስ ቅዱስ አቅም ነው። በራሳችን አቅም ማድረግ የምንችለው ነገር የለም። ለዛ ነው ለዘካርያስ ሲናገር በመንፈሴ እንጂ በኃይልና በብርታት አይደለም። ለዘሩባቤል እንዲህ በል፣ በቃ በመንፈሴ እንጂ በኃይልና በብርታት አይደለም። እዛቸው ዘሩባቤል ምንም የኢንጂነሪንግ ሙያ ቢኖረው ራሱ በሱ ሙያ አይደለም፣ በሱ ኃይል አይደለም። ምንም ያህል ለመስራት ተነሳሽነት ቢኖረው ራሱ በሱ ኃይልና ጉልበት አይደለም የሚሆነው። ቤተ መቅደሱ የሚሰራው በሱ ኃይልና ጉልበት አይደለም። ኦኬ። ከዛ የትንሹን ነገር ቀን የናቀ ማን ነው? ማን የናቀ? ሞገስ ይሆንለት እያሉ እሱ መሰረቱን እንደጀመረው ይጨርሰዋል። እሱ ይጨርሰዋል። ለምን? በመንፈሴ እንጂ በኃይልና በብርታት አይደለም። አንዳንድ ጊዜ ከኛ አቅም በላይ የሆነ ነገር ሊገጥመን ይችላል። ከኛ አቅም በላይ የሆነ ነገር በሚገጥመን ጊዜ ሁሉ ግን መንፈስ ቅዱስ ኢዝ ኢን ኮንትሮል። ለሱ ከሰጠን መሪውን ለሱ ከሰጠን መስራት አንችላቸውም ያልናቸው ነገሮች በእግዚአብሔር ቤት ውስጥ እነዚህን አካፕሊሽ አናረጋቸውም ያልናቸው ነገሮች በህይወታችን ለእግዚአብሔር ክብር ግን እነዚህን መስራት በጣም ይከብደናል የምንላቸውን ነገሮች ለእግዚአብሔር መስጠት ባልቻልነው የህይወታችን ክፍል በዛ ሁሉ ውስጥ ኃይልና ብርታት የኛ አይደለም የመንፈስ ቅዱስ እንጂ የእግዚአብሔር መንፈስ እንጂ። ይህንን መጽሐፍ ቅዱስ በጣም ክሊር አድርጎ ይነግረናል። ለኛ የማይቻለውን ነገር፣ በእኛ ህይወት ውስጥ መሆን የማይችለውን ነገር፣ በእኛ ህይወት ውስጥ አቅም ያነሰውን ነገር፣ በእኛ አገልግሎት ውስጥ ጉልበት ባነሰን ነገር ላይ የመንፈስ ቅዱስ ኃይል ግን ያንን ያደርጋል። አንዳንድ ሰው ለእግዚአብሔር በጣም መለየት ራሱን መቀደስ ይፈልጋል፣ ግን አይችልም። በራሱ ትግል በሚያደርገው ነገር ውስጥ አይችልም። አንዳንድ ጊዜ በቃ ሁሉን ነገር ትቶ እሱ እግር ስር መንበርከክን ይጠይቃል። ሁሉን ነገር ትቶ ራስን ለመንፈስ ቅዱስ አሳልፎ መስጠትን ይጠይቃል። ያንን ማድረግ ይልመድብን፣ ያንን ማድረግ ይሁንልን። ግን ምን ባረሳ መልኩ? የእግዚአብሔርን ሚሽን ባረሳ መልኩ። በቃ ለዚህ ሚሽን ነው የምኖረው፣ እግዚአብሔር ለሚልከን ለዛ ተልእኮ ነው የምኖረው የሚለውን ያንን ሐሳብ ያንን ዋናውን ሞቲቭ ባረሳ መልኩ ማለት ነው። እና እግዚአብሔር ይርዳን። በዛ ውስጥ ነው ስለ ጸጋ ስጦታ ብናወራ ብንከራከር ምን ብናደርግ መጀመሪያ ይሄንን ሴንትራል ፖይንት ባረሳ መልኩ መሆን አለበት። አንዳንድ ሰዎች በጸጋ ስጦታ የማያምኑ ሰዎች ከእግዚአብሔር መንግስት ውጪ ናቸው፣ የጸጋ ስጦታዎች አልቀጠሉም የሚሉ ሰዎች ብለው የሚያምኑ ሰዎች አሉ። የጸጋ ስጦታዎች ቀጥለዋል ብለው የሚያምኑ ሰዎች ደግሞ ኮንቲኒዩሽኒስቶች ማለት ነው። እንደኔ አይነቶቹ የማሰብ ካፓሲቲም የማንበብም ካፓሲቲ ቴዎሎጂካል እውቀትም እንደሌላቸው ደግሞ የሚያስቡ ሴሴሽኒስቶችም አሉ። ሁለቱም ስህተት ነው። ሁለቱም ምልከታዎች የሚመጡት ግን መጀመሪያ መንፈስ ቅዱስ የመጣበትን ዓላማ ካለመረዳት ነው። እኛ ተከራክረን ጨርሰን ከዛ በኋላ ተነስተን የእግዚአብሔርን ስራ የምንሰራ ሰዎች ነው። በእኛ ክርክር በእኛ የአእምሮ ውስንነት ውስጥ መንፈስ ቅዱስ የሚያዝ አምላክ አይደለም። ስለዚህ ልንከራከር እንችላለን። ሴሴሽኒስት ነኝ አይደለሁም ማለት ነው። እኔ ኮንቲኒዩሽኒስት ነኝ። ስለዚህ ከሴሴሽኒስቶች ጋር ልከራከር እችላለሁ፣ ልሟገት እችላለሁ። ነገር ግን ተነስተን እንደገና የእግዚአብሔርን ስራ ግን እግዚአብሔር በዛ በመንግስቱ ውስጥ እንድንሰራ ያሰበውን ያንን ሚሽናል ስራ ግን ለመስራት ዝግጁ መሆን አለብን። ያ የሚሆነው ቅድም ባልኳችሁ ሜንታሊቲ ሲሆን መጀመሪያ መንፈስ ቅዱስ የመጣበትን ዓላማ አስረግጠን ማወቅ መረዳት ስንችል ያንን መረዳት ይሆንልን፣ ህይወታችን ለሱ የተሰጠ ይሆንልን። የሆነ ጊዜ ነበር ይልበልና ከዛ ላብቃ፣ ለሌሎች እድል ይሰጥ። ጥያቄዎች ካሉ ምናምን እያወራንባቸው እንሄዳለን። ጌታን ከተቀበልኩኝ በኋላ 1-2 ዓመት አለፈ። ግን አንዳንድ ነገሮች ሊለቁኝ አልቻሉም። ምክንያቱም ከዓለም ነው የመጣሁት እና ታገላቸዋለሁ፣ ዋጋቸዋለሁ። እግዚአብሔር ያንን አቅም ሰጥቶኛል። ግን እንትን አይሉም። ሊያስለምደኝ የሚወደው ነገር ስለነበር ጦርንም ሊያስለምደኝ ይወድ ነበር መሰለኝ። ያንን ጦረኝነት ሊያስለምደኝ ይወድ ነበር። ቶሎ አልወሰዱም። አንዳንዱ ነገር ቀጥሏል፣ አንዳንዱ ነገር በጣም እንትን አድርጓልና
አንድ ሰው እየጸለይኩ ነበር፣ ጌታ ሆይ ይሄን ነገር በቃ አስወግድልኝ ከላይ እና አንድ ሰው ወንጌል ስርጭት ቲም አለና እዛ ቲም ውስጥ ትምህርት ላስተምር ብሎ መጣ። አክቹሊ ከኛ መሀል ነው፣ ትልቅ ነው ግን እሱ በእድሜ ምናምን ከኛ ይበልጣልና መጣና ስላይድ ምናምን ይዞ መጣ እና ሁላችንም የምናውቀውን አንድ ታሪክ ነው እያስተማረ ያለው ማለት ነው። አንዳንዴ የምታውቁትን ነገር ሁላ ዝም ብላችሁ በተመስጠው መስማት ጥሩ ነው። ይሄማ አውቀዋለሁ ምናምን ብሎ አለማለፍ ማለት ነው። የንስርን ህይወት ነበር ግን በስላይድ አድርጎት በጣም ፒክቸራይዝድ አድርጎት ምናምን ነውና ከመጽሐፍ ቅዱስ ጋር እያገናኘው ምናምን እግዚአብሔርን የሚጠብቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ። ኢሳይያስ ትንቢተ ኢሳይያስ ምዕራፍ 40 ላይ ያለ ሀሳብ ማለት ነው። በጣም ሁላችንም የምንወደው ጥቅስ አይደል? ሰው ቁጭ ብዬ እሱን እያስተማረ በቃ እግዚአብሔር ኃይላችንን ያድስ ነው የመጀመሪያው በቃ አላማው እሱ ነበር። እና አስተምሮ በቃ ስላይዱን ሰብስቦ ወጣ። ትንሽ ጸልየን ወጣ እና ልቤ ውስጥ ግን ቀረ፣ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይሮጣሉ አይደክሙም። እና ጌታ ሆይ እንዴት ልጠብቅህ? እሺ ውስጤ እንዴት እንደቀረ ልነግራችሁ አልችልም። ያ ነው የመንፈስ ቅዱስ ኃይል የምንለው። እንደው በጣም በቃ በእንትን በሚያደርግ መልኩ ምድር በሚያንቀጠቅጥ መልኩ መንፈስ ቅዱስ ላይ መጣ ይችላል። ወደ ህይወታችሁ ሊለውጣችሁ ሲፈልግ የሆነች ነገር ላይ በቃ ልባችሁን ያስቀምጣል፣ ያከብዳል እዛ እና አሰብኩኝ፣ ቁጭ ብዬ ጸለይኩኝ፣ እንዴት ብዬ እና በቀጥታ ውስጤ የሞላው በቃ ጾም ጸሎት ነበር። እና አንዳንዴ እስቲ ጾም እንጸልይ ብለን የምንሰናከልባቸው ብዙ መንገዶች አሉ። እሱ ኢንስፓየር ሲያደርጋችሁ ደግሞ አንተን አታድርጉ። አንደኛ ልማድ አይሆንባችሁ፣ ሁለተኛ ነገር ደግሞ የሚለውጥ ይሆንላችኋል። በቃ እስቲ ከ3 ቀን ምናምን ልጀምር ብዬ ያው ብዙ ስለማልችል ማለት ነው ከነበርኩበት ሁኔታም አንፃር ምናምን ከ3 ቀን ልጀምር ብዬ ጀምር። ከዛ በኋላ ምን ያህል ቀን እንደሄድኩ አልነግራችሁም፣ ጥሩ ስላልሆነ ማለት ነው እና ለሚዲያ አይደል። በዛ ውስጥ ግን እግዚአብሔር ምን እንዳስለመደ ልነግራችሁ አልችልም። የመጀመሪያው ነገር ትናንት በቀላሉ ይጥሉኝ የነበሩ ነገሮችን እንድታገላቸው አቅም ሰጠኝ፣ እንዳሸንፋቸው አቅም ሰጠኝ። የመጀመሪያው ነገር። ሁለተኛ ነገር ሪሊ ወንጌል ለመስበክ ራሴ መስጠት ቻልኩ። ህይወቴን ለመለየት ራሴ መስጠት ቻልኩ። እግዚአብሔርን ለማገልገል ውስጤ የመጣው ነገር ይኸው አሁን አቁሞኛል። እናንተ ጋር እንዲያወራው አቁሞኛል ማለት ነው። በቃ ዋጋ እንዲኖረው አደረገ። እግዚአብሔርን ከማገልገል ውጪ ሌላ ትልቅ ነገር እንዳይኖረኝ አደረገ እና እስካሁን የቆየ ኢምፓክት ነው በዛ ጊዜ ውስጥ ያገኘሁት ማለት ነው። አንዳንዱን ነገር እየተውኩት ነው። እሺ ማወራው ለሚዲያ የማይውሉ ነገሮች ስላሉ በዛ ሁሉ ውስጥ ግን እሱ መታመንን አስለመደኝ። ህይወትን ለሱ መስጠትን አስለመደኝ። ከማገልገል በላይ እሱን ከመከተል በላይ እግዚአብሔርን ከመከተል በላይ ኢየሱስን ከመስበክ በላይ ጌታን ከማገልገል በላይ ለሱ ከመኖር በላይ ኢቭን ሰው ከመስራት በላይ ለእግዚአብሔር መንግስት የሚበቁ ሰዎችን ከመስራት በላይ ሌላ የከበረ ነገር እንዳይኖር ጭምር እንደሌለ ጭምር እንዳስብ አደረገኝ። ዛሬም ለእኔ ትልቅ የከበረ ነገር እሱ ስራ አለኝ፣ ቤተሰብ አለኝ ምናምን እግዚአብሔር በብዙ ነገሮች ይባርከኛል። ግን ለእኔ ትልቅ ዋጋ ያለው ነገር አሁንም ሰዎች ለመንግስቱ ሲሰሩለት ነው። አሁንም ሰዎች ለእግዚአብሔር መንግስት ሲውሉ ነው። አሁንም ሰዎች ህይወታቸው ሲለወጥ ነው። አሁንም ሰዎች ወደ ኢየሱስ ዞር ማለት ሲጀምሩ ለእኔ ትልቁ አቺቭመንት እሱ ነው። በቤተ ክርስቲያን የሚያቆየኝ ነገር እሱ፣ በአገልግሎት የሚያቆየኝ ነገር እሱ፣ በህይወት ራሱ የሚያቆየኝ ነገር እሱ። መንፈስ ቅዱስ የነካው ህይወት እንደ ትላንቱ መሆን አይችልም። መንፈስ ቅዱስ የነካው ህይወት ትላንትና እንደነበረው እንደፈለገ ሊኖር አይችልም። በመንፈስ ቅዱስ የተነካ ህይወት የተላከበትን እሱ ሊኖርለት እግዚአብሔር ያሰበለትን ያንን ዓላማ ካላሳካ እርካታ አይኖርም። በመንፈስ ቅዱስ የተነካ ህይወት ራሱን ለእግዚአብሔር አለመስጠት አይችልም። ዋና የሚለው ነገር ያ የእግዚአብሔር ነገር ነው። ሶ aside all the doctrines I talked about አስቀድሜ ህይወታችሁ ላይ ግን እንደዛ አይነት ኢምፓክት መምጣት አለበት። ሶ አስቀድመን እንዲህ እንጠይቅ፣ መንፈስ ቅዱስ ለመጣበት ዓላማ እየዋልን ነው ወይ የሚለው ጥያቄ መጀመሪያው ጥያቄ መሆን ያለበት እሱ። መንፈስ ቅዱስ ለመጣበት ዓላማ እየዋልን ነው የመጣው ለዛ ሚሽን ነውና ከዛ ሚሽን ጋር የተባበረን ነው ወይ? በራሴ ዓለም ውስጥ በራሴ ይሁዳ
በራሴ ሰማሪያ፣ በራሴ የምድር ዳር፣ ራሴ ባለውባት ዓለም ውስጥ እግዚአብሔር በሰጠኝ በዛች ትንሿ የኔ በሆነችው ሰርክል ውስጥ የኔ በሆነችው ዓለም ውስጥ በሷ ውስጥ መንፈስ ቅዱስ የመጣው እኛን ኢምፓወር አድርጎ እኔን ኢምፓወር አድርጎ ኢየሱስን እንድሰብከው ስለሆነ የክርስቶስ ምስክሮች እንደሆን ስለሆነ በዛች ዓለም በኔ ዓለም ውስጥ ለሱ ምስክር ለመሆን እየተጋው ነው። ዋና ፍላጎቴ እሱ ነው። እግዚአብሔር የላከኝ ያ ሚሽን ነው ወይ? እና ሁሉም ነገር በዚህ ላይ ይሽከረከራል። መንፈስ ቅዱስ የመጣው ለዚህ ወደ እውነት የሚመራል ለዚህ ነው፣ የሚጠብቀን ለዚህ ነው። ስለዚህ ሚሽን ነው። እሱ ራሱ ክርስቶስን ያከብረዋል። ይሄ ለኔ ካለኝ ውስጥ ይነግራችኋል። አለቀ። ምክንያቱም ያከብረኛል። የመጣበት ሚሽን ኢየሱስ ይባላል። ክርስቶስ ሴንትሪክ የሆነ ላይፍ ውስጥ መንፈስ ቅዱስ አይታጣም። ሲጀመር ያ ላይፍ የሚኖረው ያ ህይወት የሚኖረው በመንፈስ ቅዱስ ኃይል ስለሆነ እግዚአብሔር በዚህ አይነቱ ህይወት እንድንኖር ይርዳል። ያቃታችሁ ነገር አለ? ህይወታችሁ ላይ ያልተለወጠ ነገር አለ? እንደው ይሄን ነገር ቢወስድልኝ የምትሉት ነገር አለ? እንደው ይሄን ነገር ከላይ ላይ ቢያነሳልኝ የምትሉት ነገር አለ? በዚህ መንገድ እንዳገለግለው እግዚአብሔር ምስክሩ እንደሆነለት አጠገቤ ላለ ሰው መድኃኒት እንደሆነ ለቤተሰቤ መድኃኒት እንደሆነ እኔ ድኜ እኔ የቀመስኩት ህይወት አጠገቤ ያለው ሰው አልቀመሰውምና እኔ የቀመስኩትን ቀምሶ ልክ እንደኔ እንዲሆንልኝ እፈልጋለሁ የምትሉት ዓለም አላችሁ። ያንን ማድረግ የሚችለው መንፈስ ቅዱስ ነው። በእናንተ ውስጥ ያንን ሊያደርግ የሚችለው መንፈስ ቅዱስ ነው። ሊለውጣችሁ የሚችለው መንፈስ ቅዱስ ነው። መጣል ያለባችሁን ነገር ሊያስጥላችሁ የሚችለው መንፈስ ቅዱስ፣ ማንሳት ያለባችሁን ነገር ሊያስነሳችሁ የሚችለው መንፈስ ቅዱስ ነው። በቃ ጩሁ፣ ጸልዩ። እግዚአብሔር ሆይ በቃ ያንን ህይወት መኖር እፈልጋለሁ፣ መለወጥ እፈልጋለሁ። መጣል ያለብኝ ነገር አለ፣ እሱም መጣል እፈልጋለሁ። ማንሳት ያለብኝ ነገር አለ፣ ማንሳት እፈልጋለሁ። አንድ ጥያቄ ልጠይቅ እዚህ ውስጥ፣ ምክንያቱም ስለማላጣ በጠየቅኩ ጊዜ ሁሉ አላጣም፣ ምክንያቱም እኔም እዛው ስለሆንኩ ማለት ነው። የምትናፍቁት አገልግሎት አላችሁ? ትላንትና ስታገለግሉት የነበራችሁት አገልግሎት፣ ዛሬ ላይ የደከማችሁበት አገልግሎት፣ ዛሬ ላይ ኧረ ጌታ ሆይ ተመለስና ያንን አገልግሎት እንደገና ስጠኝ፣ ያንን ማዕድ እንደገና ስጠኝ የምትሉት የምትናፍቁት መሰዊያ ያላችሁ? የምትናፍቁት መሰዊያ፣ ማንንም መስማት ያልፈለጋችሁበት ጊዜ ያላችሁ? ማንንም ሰው ማድመጥ ያልፈለጋችሁበት ጊዜ፣ እሱ እግር ስር ብቻ መንበርከክ የፈለጋችሁበት ጊዜ፣ እሱ እግር ስር ብቻ መሆን የፈለጋችሁበት ጊዜ፣ እሱን ፊቱን ብቻ መፈለግ ብቻ የናፈቃችሁ የነበረ ጊዜ፣ እሱ ጊዜ አልፎ ያውቃል በህይወታችሁ? አሁን ያጣችሁት የዛ ጊዜ የነበረ ማለት ነው። ትላንትና በጣም የተሰራችሁበት ህብረት ዛሬ ግን አጠገቡ የሌላችሁበት ህብረት አለ። እንደዛ አይነት ህብረት ነበራችሁ፣ ዛሬ የላችሁም። ትላንት የምትናፈቁት ነገር ካላችሁ፣ ትላንት የሆነ ዛሬ ላይ ጌታ ቢያደርግልኝ ብላችሁ የምትፈልጉት ነገር ካላችሁ ያን የሚሆነው በመንፈስ ቅዱስ ኃይል ነው። አሁን የሚሆነው በመንፈስ ቅዱስ ኃይል ነበረኝ። አንድ የሆነ ጊዜ ነበረኝ ከተንበረከኩ ማልነሳበት ጊዜ ነበረኝ። 2-3 ሰዓት ተንበርክኬ ማልነሳበት ጊዜ ነበረኝ። ለኔ ህይወት በቃ ቤት ገብቶ በሬን ዘግቶ ማንንም ሳይሰሙ ስልኬን ዘግቶ እግሩ ስር መጽሐፍ ቅዱሴን ይዤ በቃ እግሩ ስር መሆን የሆነበት ጊዜ ነበር። አንዳንድ ጊዜ እዛው በተንበረከኩበት የምተኛበት እንቅልፍ የሚወስድብኝ ጊዜ ነበር። ሌሊት 9 ሰዓት የምነቃበት ልነግራችሁ አልችልም። በጣም ስናፍቀው እንደገና ህይወት ሪዋይንድ ቢደረግ ማረፍ የምፈልግበት ህይወት፣ እዛ ቦታ ላይ የምልበት ህይወት ነበር። በብዙ ጉስቅልና ውስጥ፣ በብዙ ችግር ውስጥ፣ በብዙ አይነት ነገር ውስጥ እያለፍኩኝ፣ ነገር ግን ቤቴ ገብቼ በቃ በሬን ዘግቼ እግሩ ስር መንበርከክ ብቻ የሚናፍቀኝ ጊዜ ነበር። ወሬ ከተባለ ከሱ ጋር ብቻ ማውራት የሚናፍቀኝ ጊዜ፣ መነጋገር ከተባለ ከሱ ጋር ብቻ መነጋገር የሚናፍቀኝ ጊዜ። በእርግጥ አድማጭም አልነበረም። ወደ ኋላ ተመልሰ የምትመርጠው ጊዜ ቢባል የምመርጠው ጊዜ እሱ ጊዜ ነበር። ያ ግን የሆነው በመንፈስ ቅዱስ ኃይል ነበር። ዛሬም ያ የሚለውጥ መንፈስ ቅዱስ ስራውን አቁሞ አይደለም፣ ቦታ ልንሰጠው ይገባል። ራሳችንን ልናስገዛለት ይገባል። እንዲመራል ልንፈቅድለት ይገባል። መንፈስ ቅዱስ ኃይል ዛሬም አክቲቭ ነው። መንፈስ ቅዱስ ዛሬም ይሰራል። ትላንትና በሐዋርያት ሥራ ቤተክርስቲያን የሰራው መንፈስ ቅዱስ ዛሬም ይሰራል። ራሳችንን ግን አሳልፈን ልንሰጥ ይገባናል እና ለመንፈስ ቅዱስ ራሱን ይሄን ብዬ ራሱን ለመንፈስ ቅዱስ አሳልፎ የሚሰጥ ሰው
በዚህ ይታወቃል። አንደኛ ሚሽኑን አይረሳም። የተላከበትን ዓላማ መንፈስ ቅዱስ የተላከበትን ዓላማ አይረሳም። ቅድም ያነሳሁላችሁ ማለት ነው። እሱን አይረሳም። የመንፈስ ቅዱስን የትኛውንም ነገር ኢንጆይ የምታደርጉት መጀመሪያ ዓላማውን በተረዳችሁት ልክ ነው። ማንነቱንም ስራውንም አይዘነጋም። ህይወት ውስጥ የሚጋብዘው መንፈስ ቅዱስ ምን ያህል ትልቅ እንደሆነ ለምን ዓላማ እንደሚያዘጋጀው ማለት አይዘነጋምና እግዚአብሔር ወደዛ ትናፍቁ ወደ ነበራችሁበት ህይወት ይመልሳችሁ። ወደዛ ወደምትናፍቁት ወደምትፈልጉት እንደው በቃ በህይወቴ በጣም ሲግኒፊካንት ነገር ሆኖ ነበረ ወደምትሉት ወደዛ አገልግሎት ወደዛ ህይወት ይመልሳችሁ። ያ ግን መሆን የሚችለው በመንፈስ ቅዱስ ነው። ጌታ ይባርካችሁ። ዋው! አቤት! በቃ ይሄ ነው ያለ መንፈስ ቅዱስ ቤተ ክርስቲያን ማህበራዊ ክለብ ነው የምትሆነው። ያለ መንፈስ ቅዱስ ተራ ሃይማኖት ተቋም ነው የምትሆነው ቤተ ክርስቲያን። መንፈስ ቅዱስ ሲመጣ አርነት አለ። ያለ መንፈስ ቅዱስ ግን ራዕይ የለም። ያለ መንፈስ ቅዱስ ደስታ፣ ያለ መንፈስ ቅዱስ ሰላም፣ ያለ መንፈስ ቅዱስ ነፃነት የሚባል ነገር የለምና ጋልዬ እንዳለው ወደዛ ይወሰደን። ያ ጥልቅ ብለን አቤት እኛ ራሳችን ገና ከኦርቶዶክስ እንደወጣን እኮ ነው። ገና ከኦርቶዶክስ እንደወጣን መንፈስ ቅዱስን ተንበርክከን ጸለይን። በንጹህ ልብ ነበር የጠየቅነው። መንፈስ ቅዱስን ተቀበል ሞላን። መጸለይ ማንችል ልጆች በጣም መጸለይ ቻለን። ህይወታችን በአጭር ጊዜ ውስጥ ተለወጠ። አእምሯችንን ከፈተልን። የምናነበው ይገባን ጀመር። እና በጣም የሚገርማችሁ ለእኔ የጸለየልኝ አንድ ጓደኛዬ እንግዲህ እሱ የዛን ጊዜ ራሱ ሙሉ ጊዜ አገልጋይ ነበር ማለት ነው። ከተወሰነ ጊዜ በኋላ ግን የሆኑ ቦታዎች ላይ ሄዶ እንደው ለኑሮ ሲል ቀየረው ማለት ነው። ምን ነው እለዋለሁ። አይ በቃ ትቼዋለሁ። እንዲህ የሚተው ነገር ነው። አያችሁ፣ ሰው መንፈስ ቅዱስን በአግባቡ እግሩ ስር ሆነ ከእሱ ጋር ተጣብቀን ምን ይዘው ጉዳይ ነው ማለት ነው። እምቢ ካልክ እንግዲህ ምን ማድረግ ይችላል? አይገለጥም። በአንተ ግዛቱን ባሰፋ ቁጥር ከቁርጭምጭሚት ወደ ጉልበት፣ ከጉልበት ወደ ወገብ፣ ከወገብ ወደ ሙላት። እንዲህ አይነት እንዴት የሚያስደንቅ ነገር ነው። እያንዳንዱ የሐዋርያትን ስራ እስቲ የሐዋርያት ስራ ምዕራፍ 16 ቁጥር 6 ላይ ቃሉን በእስያ ምን ይሉ እንዳይሰብኩ መንፈስ ቅዱስ ስለከለከላቸው ይላል። እንዴ ሲሰርቁ እኮ አይደለም፣ ምን ሲሉ እኮ አይደለም፣ ቃሉን እንዳይሰብኩ ማለት ነው ከለከላቸው። ከዛ እዛው ቁጥር 7 ላይ ምን ይላል? ወደ ቢታንያ ሊገቡ ሞከሩ፣ ነገር ግን መንፈስ ቅዱስ አልፈቀደላቸውም። አይገርምም? ፍላጎታቸው ምንድን ነው? ወንጌል መስበክ ነው። ነገር ግን መንፈስ ቅዱስ ምን ያደርጋቸው ነበር? ይከለክላቸው ነበር። ምን ያህል የጠበቀ ግንኙነት እንዳላቸው ሐዋርያት ማለት ነው። ለዛም ነው ፍሬያማ የሆኑት። በቃ መንፈስ ቅዱስን ስንጠማው አብረን ስንሆን ፍሬያማ ወደምንሆንበት የህይወት ስርዓት ነው የሚወስደን። እናንተ ሳትመጡ አንድ ቃል አንብበን ነበረ ኢሳይያስ ላይ ያለ ከላይ መንፈሱን ሲልክ ምድረ በዳው ፍሬያማ እርሻ ይሆናል ይላል። ፍሬያማ እርሻ የሆነው ደግሞ ዱር እስኪባል ድረስ ይሄ ነው የመንፈስ ቅዱስ። ከምድረ በዳነት ወደ ፍሬያማነት፣ ከፍሬያማነት ደግሞ ዱር። በቃ በዱር ውስጥ ስለ መንፈስ ቅዱስ ነበር የተማርነው። ይሄ በቸርቻችን ራሱ የመንፈስ ቅዱስ ሳምንት ነው። ስለ መንፈስ ቅዱስ ነበር ስንማር የነበረውና ተባረክ። እስቲ ደግሞ ቀጥሉበት፣ እስቲ ሂዱበት። ሰላም በሉን። በቅድሚያ ማን የገባው? ሚሻናት የገባች ማለት ነው። መገለጥ አለኝ መንፈስ ቅዱስ ኃጢአት ሰርቼ የሆነ ነገር በቃ ሳላቀው ምናምን ማለት ነው ያስታውሰኛል። ዛሬ ራሱ እና ያስታውሰኝና ይቅር እላለሁ፣ ይቅርታ ጠይቃለሁ። የሚገርመኝ ግን በቃ ዕለት ተዕለት ከኔ ጋር እንዳለ ቃል ያለሱ ምንም አቅም እንደሌለኝ ቃሉን ይገልጥልኛል።
ስሰብክ ውጭም ወንጌል ስሰራ ምናምን በቃ ጌታ መንፈስ ቅዱስ እንደሚሰራ ሁሉን ነገር አውቃለሁ። አብሬው ነው ያለሁት። አንድ እየተረዳሁት ያለሁት ነገር ግን I feel like we resisting him በእኔ ማለት ነው ለእኔ አንዳንድ ጊዜ መንፈስ ቅዱስ በኃይል ስትሞሉ ታውቃላችሁ የተለያየ ጊዜ ግን እኔ በትልቅ አምልኮ በሰጠመ አምልኮ ውስጥ በመሆንበት ጊዜ ውስጤ መንፈሴ ትነቃነቃለች። እኔ it's amazing this thing በጣም ነው የሚገርመኝ። መንፈሴ ማለት ነው መንፈሴ ትነቃነቃለች። ላይክ እንትን ውስጥ ገንቦ ውስጥ የሆነ ውሃ አስቀምጠህ ገንቦ ቆሞ ውሃው ሲንቀሳቀስ ማለት ነው። I feel it ልክ እንደዛ እና ትንቀሳቀስ ከዛ በኋላ ሊወርሰኝ ሲል ጊዜ ውስጥ ራሱ በመዝሙር ማለት ነው። እና አንዳንድ ጊዜ ሬዚስት አደርጋለሁ። አንዳንዴ ከለቀኩ ሰውነቴን በሙሉ በቃ ዝው ያደርገዋል። እና እንደዚህ በጣም ብዙ ልምምዶች አሉኝ። ግን አሁን እኔ ሬዚስት እናደርጋለን ያልኩበት ምክንያት ምንድን ነው? አሁን ራሱ መችለት ጠዋት ጸሎት ላይ ሲወርሰኝ ጊዜ you can feel like you are a different person። በጣም የሚገርም የሚወጣው ቃል የምትናገረው ነገር የምትጸልየው ምናምን እና በጣም ራሳችንን ሙሉ ለሙሉ ለመንፈስ ቅዱስ መስጠት በኋላ ሰው ምን ይለኛል ወይ ምናምን ወይ ደግሞ አለ እኛ አሁን ሙሉ ለሙሉ መወረስ አለብን። እኔ አሁን አንዳንድ ጊዜ በኃይል ሲመጣ ጊዜ I just love to continue that ያኛውን ነገር ያለሷ እንንቀሳቀስም። ግን ምን ያህል ነው መንፈስ ቅዱስ በእኛ ውስጥ እየሰራ ያለው ከዚህኛው ካለበት ስቴጅ ከፍ እያለ ቅድም ስትናገር እንደነበረው እየወረሰህ ሙሉ ለሙሉ ተወርሰን ደግሞ ተአምራትንና ድንቅ ነገርን በእኛ ውስጥ የሚያደርገው ጌታ መንፈስ ቅዱስ ሊያደርግ ያሰበውን ነገር I feel like we resisting him። እኔ በተለይ ሁሌ በሚመጣበት ጊዜ እያወቅኩት በቃ ሬዚስት አደርጋለሁ። በቃ በጣም እንትን ይለኛል። ግን የሚገርመኝ ነገር at the same time I don't know ማንኛውም ነገር ጌጅ እንዳለው መንፈስ ቅዱስ ሁሉም ነገር በጨዋነት ስለሚሰራ ወጥቼ ብሰብክ የሆነ ድሃ ባበላ ምን ብል ምናምን ሁሌ ከኔ ጋር እንዳለ እሱ እንደሚያደርገው ሳዝን ምን ስልም ስመክር በቃ እሱ እንደሚያደርገው ሁሉን ነገር አውቃለሁ። ግን ከዚህ የበለጠ እንደሚሰራ ስለማቅ አሮን ነው። እናንተ እንደዚህ አይነት ፊሊንግ ካላችሁ እና በጣም ማዝነው ነገር እሱን ነው። እኔ I feel I resist in him because he wants to do more than እኛ we don't let him ብዬ አምናለሁ። ግን እግዚአብሔር ይረዳኛል ብዬ አምናለሁ። ተባረክ። ቃሌ ነው መሰለኝ ስምህ ስትናገር የነበረውን I share ያንተን ፊሊንግ። እኔ በብዙ ነገር ውስጥ አልፌ ነው የመንፈስ ቅዱስን አሰራር እጄን የሰጠሁት። እግዚአብሔር በእውነትና በመንፈስ የሚመለክ ነው። እውነት ኢየሱስ ክርስቶስ ነው። መንፈስ ቅዱስ ነው። እኛን ከሌሎቹ ልዩ የሚያደርገን ምንድነው? ራሱ እግዚአብሔር የሱ መንፈስ እኛ ውስጥ ስላለ ነው። በሱ መንፈስ ስለታተምን ነው። እሱ መንፈሱ ከኛ ጋር ስላለ የዘላለም ሕይወት እንዳለን እናውቃለን። የእግዚአብሔር መንፈስ ከኛ ጋር ስላለ ወዴት እንደምንሄድ እናውቃለን። ሞትን አንፈራም። የእግዚአብሔር መንፈስ ከኛ ጋር ስላለ በዚህ ምድር ላይ እንደ ስደተኞች እንደሆነ እናውቃለን። ስራችን ወንጌል እንደሆነ እናውቃለን። እግዚአብሔር ሁሌ ህልውናው ከኛ ጋር ነው። አሜን። ለዚህ ነው ዳዊት የማዳንን መንፈስ አትውሰድብኝ አለው። እግዚአብሔር መንፈስ በጣም የሚገርም ነው መንፈስ ቅዱስ እና ክርስትና ሃይማኖት ሆኖ በጣም ብዙ ነገር ሰዎች እንዴት አይገባቸውም እያልን አንዳንዴ እንደነቃለን። ግን የመንፈስ ቅዱስ ጉዳይ ነው። እኛን ከሌሎቹ ልዩ የሚያደርገን መንፈስ ቅዱስ ነው። እኛ ስለተቀበል ነው ውስጣችን ስላደረ ከሌሎቹ ልዩ ያደርገናል። አሜን። እና በእባቡ በጊንጡ ላይ ያስኬደን እማንፈራ እማንደነግጥ፣ አሜን። ጅራትን ስንመስል ግን ራስ የሆንን እና በድካማችን ውስጥ ጌታ መንፈስ ቅዱስ እየሰራ አለን።
እስከ ሞት ድረስም ሰዎች ራሳቸውን የሚሰጡ ለጌታ ለኢየሱስ ክርስቶስ፣ ሌሎቹ ሰው እየገደሉ እኛ ግን ብንገደልም እንኳን እስከዛ ድረስ የምንሄደው ለምንድን ነው? መንፈስ ቅዱስ እኛ ውስጥ ስላለ። አሜን። እና ይሄ ማህተም ጸንቶ እኛ ጋር ግንባራችን ላይ የክርስቶስ ደም ማህተም ስላለ መንፈስ ቅዱስ ስለታተምን በሚደንቃቸው ሁኔታ በቃ ብናወራ ስለ ኢየሱስ የማንጠግበው ለዛ ነው። ሰዎች ምንድን ግራ እስከሚገባቸው ማይክ ዋጡ ይሉናል አንዳንዴ። እና ማንጠግበው ስለ ኢየሱስ መንፈስ ቅዱስ ነው። እግዚአብሔርን እጅግ አድርጌ አመሰግናለሁ። ተባረኩልኝ። መጽሐፍ ቅዱሱ ራሱ እነዚህ ለመቆማቸው ምንም አይነት ሂንት አይሰጠንም። የመጀመሪያው ነገር እሱ ነው። ሁለተኛው ነገር ግን ደግሞ ይሄ አይዊትነስ ቴስቲሞኒ የሚባል ነገር አለ አይደለ? እዚህ ላይ አንድ ሰው ልጥቀስም ብዬ የሆነ አውት ኦፍ ዘ ብሉ እያመጣሁት እንደሆነ እንዳይታሰብ አንድ ሰው ልጥቀስ እዚህ ላይ ክሬግ ኪነር ይባላል። ክሬግ ኪነር ዝም ብሎ እንትን አይደለም፣ ዝም ብሎ የሆነ እንደው ከእንትን አንጻር ከዚህ ከልምምዶች አንጻር ብቻ ዝም ብሎ የሚያወራ ሰው አይደለም። በጣም ትልቅ ስኮላር ነው። ፔንቴኮስታል ነው፣ በጣም ግን ትልቅ ስኮላር ነው ክሬግ ኪነር ማለት ነው። ያ ሰው አንድ ሚራክልስ የሚል መጽሐፍ አለው። አክቹዋሊ 2 ቮሊዩም ነው ሚራክልስ ራሱ። ከዛ ደግሞ ጊፍት ኤንድ ጊቨር የሚል መጽሐፍ አለው። እነዛ መጽሐፍቶች ብታገኟቸውና ብታነቧቸው አይ ሪኮመንድ በጣም እነዛ መጽሐፍት ላይ አንድ የሚያስቀምጠው ነገር አለ። እሱ ምንድነው? አንድ ለታሪክ መጀመሪያ የጀምረውና አንድ ትምህርት ቤት ወር ደግሞ የቴዎሎጂ ሴሚናሪ ላይ እንትን ይጠራል፣ ገስት ተደርጎ ይጠራል። ገስት ስፒከር ሆኖ ይጠራና ሀሳብ እንዲሰጥ የተጠየቀው ኒው ቴስታመንት ቴዎሎጂ ላይ ነው። ኒው ቴስታመንት ቴዎሎጂ በጣም ሰፊ ደርዝ ነውና ያለው ኒው ቴስታመንት ቴዎሎጂ ላይ በጣም የሚታወቅ ሰው አለ። አንድ ሰው አለ፣ ሩዶልፍ ቡልትማን ይባላል። ሩዶልፍ ቡልትማን ዲሚቶሎጃይዜሽን የሚባል የኢንተርፕሪቴቲቭ ሜቶድ አምጥቷል። አዲስ ኪዳንን ዲሚቶሎጃይዝ ማድረግ አለብን የሚል አይነት ስልት አምጥቶ ነበርና ምክንያቱ ደግሞ አዲስ ኪዳን ራሱ ሚቶሎጂካል በሆኑ በቋንቋዎች የተጻፈ ነው። እያንዳንዱን ነገር ሪሊ ሆኗል በታሪክ ውስጥ ማለት አይገባንም። በአጭሩ ሂስቶሪካል ክራይስትን ወይም ደግሞ ሂስቶሪካል ጂሰስን ከመጽሐፍ ቅዱስ ማግኘት የለብንም የግድ ክርስትናን ለማለት። ስለዚህ በታሪክ ውስጥ የተገለጠውን ኢየሱስን ማግኘት የግድ አይኖርብንም። መጽሐፍ ቅዱሱ ራሱ ሂስቶሪካል ጂሰስ ሊያስተምረን አይደለም፣ በታሪክ ውስጥ የተገለጠውን ኢየሱስን ሊያሳየን አይደለም። ነገር ግን በታሪክ ውስጥ የተገለጠውን ኢየሱስን ሚቶሎጂካል በሆነ መንገድ ነው የገለጠው ይላል። ስለዚህ ኢየሱስ አሁን እቺ በቃ ለአንዳንድ ሰዎች ቀለል ያለች ምናምን ትመስላለች፣ ግን በጣም አደገኛ ሀሳብ ነው። ምንድነው ቀጥሎ ያነሳው ነገር? ቡልትማን አክቹሊ በኋላ ላይ ታወግዟል። ኑፋቄ ምናምን ከአብያተ ክርስቲያናት ማለት ነው ከነበረበት ዘመን እና 19ኛው ክፍለ ዘመን ላይ ምናምን የነበረ ሰው ያንን ካለ በኋላ እንደዛ አይነቱን ነገር ካነሳ በኋላ ቀጥሎ የሚመጣው ኢቭን ኢየሱስ ከሞት ተነስቷል የሚለው ነገር የግድ መታመን ያለበት ነገር አይደለም ወደሚል ሀሳብ ደግሞ ይወስደዋል ማለት። ስለዚህ ሱፐርናቹራል የሚባሉ ነገሮችን በሙሉ ከመጽሐፍ ቅዱስ ያወጣቸዋል አስቀድሞ። ይሄ ሌላ ተፈጥሮ የሚባሉ ክስተቶችን በሙሉ ያወጣቸዋል። ዛሬ ላይ ላለው ዓለም ሱፐርናቹራል በሆነ መንገድ እግዚአብሔር ዓለምን ኢንካውንተር አድርጓል የሚለው ነገር ስህተት ነው። ዛሬ ላይ ያለው ዓለም ሳይንሳዊ ከመሆኑ የተነሳ አይቀበለውም። ከዚህ የተነሳ እነዛ ሚቶሎጂካል ናቸው ብለን ማስቀመጥ አለብን። ስለዚህ የአዲስ ኪዳንን ትምህርቶች በደንብ ለማግኘት ሚቱን ከኬሪግማው መለየት አለብን። ኬሪግማው ማለት ሰዎች ሊቀበሉት የሚገባው እምነት ነው። ሚቱና ሚቶሎጂ የምንለው ደግሞ ይሄ በተአምራት ከድንግል መወለድ፣ መነሳት፣ ተአምር ማድረግ፣ በባህር ላይ መራመድ ምናምን፣ ከሞት መነሳት የሚባሉ ነገሮች በሙሉ ሚት ናቸው። እነሱን አስወግደን ኬሪግማው ሊሰበክ የተፈለገውን እውነት ነው። ክርስትናን ወደ ምን ያወርደዋል? ወደ አንድ የሞራል ሃይማኖት ያወርደዋል ማለት ነው። እዛ ውስጥ የተሰበከው ጥሩ ሰዎች እንድንሆን፣ ለእግዚአብሔር የምንመች በቃ ሰዎች እንድንሆን ምናምን አይነት ነገር ስለሆነ ሲምፕሊ በቃ መልካም ሆነን የመኖርን ጉዳይ የሚያስተምር ነው የሚሆነው መጽሐፉ ማለት ነው። አፍተሮል ክርስትናን የሞራል ሃይማኖት ያደርገዋል ማለት ነው። ቡልትማን በዛ አይነት መንገድ ነው ነገሮችን ያስቀመጠው። አስተማሪው ሌክቸረሩ እንትናን ማነው ክሬግ ኪነርን የጠየቀው ገስት ስፒከር አድርጎ ሲያመጣው በዚህ ላይ ሀሳብ እንዲሰጥ ነው። በጣም ትልቅ ስኮላር ከመሆኑ የተነሳ ቡልትማን ያለውን ነገር
ደግፎ እንዲያወራ ነው። ምክንያቱም ቡልትማን ሪስፔክትድም ነው በአንድ ሳይድ ደግሞ በጣም ቴስታመንት ቴዎሎጂ ላይ መልኩን ቀየረ የሚባል ሰው ነው። የኒው ቴስታመንት ቴዎሎጂ ጥሩ ደግሞ እንትኖች ስላሉት ማለት ነው። ግን አፍተር ኦል በምፋቂ እንትን ተደርጓል እና ታዲያ ቡልትማንን ደግፌ እንዳወራ ሲጠብቅ አለ ኪነር ማለት ነው። ይህን አሁን የነገርኳችሁን ሰው ደግፎ እንዲያወራ ሲጠብቀው ኪነር አንድ ሌላ አቅጣጫ መረጠ። እሱ ምንድን ነው? ቡልትማን ቃል እየተቋርጣል። ምናልባት እኔ ገብቻ ነው። አሁን መጣላ ተመልሻለሁ። ተመልሷል፣ ግን ቆረጥ ቆረጥ ይላል። እሺ ኦኬ እሺ ስልክ ከብቶብኝ ስለነበረ ነው። ስለዚህ ሲዝ ስለማድረጋቸው ወይም ደግሞ ሲዝ ማድረግ ሳይሆን የሚያስበው ለተፈጥሯዊ ኃይል የሚባል ነገር የለም፣ በዚህ ዘመንም ሊሰበክ አይገባም ስለ እንደነዚህ አይነት ነገሮች የሚለውን ሀሳብ ተቃውሞ ኪነር ሀሳብ ሰጠ ማለት ነው። እና እንዳለ ስኮላርሊ ስራውን የሰራው ወሬውን ያወራው በዛ ሰዓት ያን በዛ መንገድ ነው ቡልትማንን ተቃውሞ ማለት ነው። እና አስተማሪው ገረመው አንደኛ፣ ሁለተኛ ደግሞ ተበሳጨና እንዴት አንተ የቡልትማንን ሀሳብ ተቃውመ ሱፐርናቹራል የሆነ ነገር በዚህ በቤተ ክርስቲያን አሁን የለም ብለህ መናገር ሲገባ እሱን ተቃውመ እንዴት አለ ብለህ ልትናገር ቻልክ? ማስረጃ ምንድነው ብሎ ጠየቀኛል። አፍተሩ ላይ የነገረው ነገር ምንድነው? የኢየሱስ ክርስቶስን ትንሣኤ የተመለከተውን ነገር በሙሉ ያወቅነው ከአይን ምስክሮች ነው፣ ከአይ ዊትነስ ቴስቲሞኒ ነው። ለምሳሌ አንደኛ ቆሮንቶስ ምዕራፍ 15 ላይ ሐዋርያው ጳውሎስ አይ ዊትነስ ቴስቲሞኒ ይጠራል። ጳውሎስ 12 500 ምናምን ብሎ ማለት ነው። ስለዚህ እነሱ እንደውም አሉ እኮ አሁንም ብዙዎቹ አሉ፣ ጥቂት ናቸው የሞቱት፣ ብዙዎቹ አሉ። እንግዲህ ሂዱና ጠይቋቸው እነሱንም፣ እስቲ ሂዱና ቼክ አድርጓቸው እነሱንም የሚል አይነት ነው ግብዣ የሚያቀርብላቸው ማለት ነው። እነሱም አሉ እኮ በቃ። ስለዚህ የአይን ምስክሮች ብዙ ናቸው። ምን ያደረጉ? ኢየሱስ ከሞት እንደተነሳ የተመለከቱ። ስለዚህ ኢየሱስ ከሞት አልተነሳም ብትል የአይን ምስክሮች ይይዙሃል። ስለዚህ ያንን የአይን ምስክር እንትን ለማድረግ ዲስክሬዲት ለማድረግ ታማኒ ማስረጃ ይዘህ ካልመጣህ በስተቀር በምንም አይነት መልኩ የኢየሱስ ክርስቶስን ትንሣኤ ምስክርነት የመሰከሩ ያሉትን ሰዎች ጳውሎስን ጨምሮ ማለት ነው ንቀህ ኢየሱስ ከሞት አልተነሳም ብለህ ልሰብክ አትችልም። ልክ እንደዛው በቤተ ክርስቲያን የሚሆኑ እግዚአብሔር ሱፐርናቹራል በሆነ መንገድ ኢንካውንተር የሚያደርጋቸው በቤተ ክርስቲያን የሚሆኑ እንቅስቃሴዎች፣ በቤተ ክርስቲያን የሚሆኑ ነገሮች ልክ እንደዛው እኔ የአይን ምስክር ነኝና የአይን ምስክር በሆንኩበት የአይን ምስክር በሆንኩበት ኦኬ እኔ የሉም በቤተ ክርስቲያን ዛሬ ብለህ ልትከራከረኝ አትችልም ማለት እንደዛ አልኩታል። ስለዚህ ዛሬም በቤተ ክርስቲያን እንደነዛ አይነት ስጦታዎች ሲሰሩ፣ የኃይል ስጦታዎች ሲሰሩ ያዩ የአይን ምስክሮች አሉ። እነዛ የአይን ምስክሮች ዲስክሬዲት ለመደረግ መጀመሪያ በማስረጃ ነው ዲስክሬዲት መደረግ ያለባቸው እንጂ አንተ አይሆንም ብለህ በምታስበው ነገር አይደለም። ስለዚህ የመንፈስ ቅዱስ እንቅስቃሴ በተለይ ደግሞ ሱፐርናቹራል በሆነ መንገድ የመንፈስ ቅዱስ እንቅስቃሴ ዛሬ አልቀጠለም፣ ዛሬ እግዚአብሔር ዛሬም ለተፈጥሯዊ በሆነ መልኩ በቤተ ክርስቲያን ውስጥ አይሰራም ብሎ የሚከራከር ሰው ካለ ዲስክሬዲት ማድረግ አለበት የአይን ምስክሮችን ይላል መጽሐፉን። እንደዛ ይጀምርና 2 ቮሊዩም ነው ሚራክልስ፣ 2 ቮሊዩም ከዓለም ዙሪያ በቤተ ክርስቲያን ተደረጉ የተባሉ በአይን ምስክርነት የጸኑ ታምራትን ሰብስቦ ይዟቸዋል ማለት ነው። በሁለቱ ቮሊዩም እንደዛ አድርጎ ማለት ነው። ሰዎች ሲፈወሱ፣ ከሰዎች አጋንንት ሲወጣ፣ የሰዎች ህይወት ሲቀየር፣ በዚህ ምክንያት ሰዎች ጌታን ሲያውቁ፣ ኢየሱስን ሲያውቁ የአይን ምስክሮች ከሆናችሁ እናንተ የአይን ምስክሮች ከሆናችሁ የእናንተን የአይን ምስክርነት ዲስክሬዲት ማድረግ አለበት። መንፈስ ቅዱስ ዛሬ በቤተክርስቲያን በተፈጥሯዊ ኃይል በሱፐርናቹራል ኢንካውንተር አይሰራም የሚል ሰው ዲስክሬዲት ማድረግ ይኖርበታል ማለት ነው። እንዴት ነው ዲስክሬዲት የሚያደርገው? አንደኛ የእናንተ የአይን ምስክርነት ሐሰተኛ መሆኑን ማረጋገጥ መቻል አለበት። በቃ እግዚአብሔር እኮ በእኔ ቤተክርስቲያን በእኔ አውድ እኮ ሰዎችን ሲፈውስ አይቻለሁ በአገልጋዮች አልፎ የሚለውን የእናንተን የአይን ምስክርነት ዲስክሬዲት ማድረግ አለበት። እነዚህ ሊታመኑ የማይችሉ ምስክሮች ናቸው ብሎ ዲስክሬዲት ማድረግ አለበት። የመጀመሪያው ነገር እሱ ነው። መላምት ማቅረብ አይደለም ያሉት፣ ዲስክሬዲት ማድረግ አለበት በማስረጃ እናንተ ተአማኒ አለመሆናችሁን ማለት ነው። አንድ ሁለተኛ እናንተ ተከሰተ ያላችሁት ነገር አለመከሰቱን በሌላ ተአማኒ ማስረጃ ከእናንተ በሚበልጥ ማስረጃ ማስረዳት መቻል አለበት። ሁለቱም ማድረግ አይችልም። ሁለቱም ማድረግ ስለማይችል ኦኬ ዛሬ ላይ መንፈስ ቅዱስ ይሰራል
ለተፈጥሯዊ በሆነ ወይም ደግሞ ሱፐርናቹራል በሆነ መልኩ ይሰራል፣ ለሰዎችም እነዛን የኃይል ስጦታዎች ይሰጣል የሚለውን ነገር ተአማኒ ያደርገዋል። ስለዚህ አንደኛ መንፈስ ቅዱስ በመጽሐፍ ቅዱስ ላይ በሐዋርያት ሥራ ጀምሮት የነበረውን ያንን ስለማቋረጡ አንድም ማስረጃ አይገኝም። ሁለተኛ ዛሬም ቢሆን ትክክለኛ አስተምሮ ባላቸው ሐሰተኞቹ ነው ትክክለኛ አስተምሮ ባላቸው በትክክለኛ አስተምሮቸው በሚታወቁ አብያተ ክርስቲያናት በሚታወቁ አገልጋዮች በእነሱ እጅ እግዚአብሔር የሚያደርገውን ያንን ነገር እናንተ የዓይን ምስክር ከሆናችሁ የእናንተን ምስክርነት ተቃውሞ የሚቆም ሰው እናንተን በሐሰተኝነት ዲስክሬዲት ማድረግ አለበት። በማስረጃ ደግሞ ያላችሁት ነገር አለመከሰቱን በሌላ ማስረጃ ማስረገጥ መቻል አለበት። እነዚህን ነገሮች ማስቀመጥ ይቻላል። እነዚህን ግን አይቼ ስመዝን አንድ ድምዳሜ ላይ ደርሳለሁ። እሱም እግዚአብሔር ዛሬም በመንፈስ ቅዱስ ኃይል የሰዎችን ሕይወት መለወጡን አላቆመም እላለሁ። ወደ በኋላ ላይ ሌላ አንድ ሰው አስቼ ላወራ እችላለሁኝ ምቹ ከሆነ። ተባረኩ። ተባረክ። አንድ ቃሌ ያልከው ላይ አንድ ነገር ልጨምር። ሄቲስቶች ጋራ ዲቤት ሳረግ ጊዜ ብዙ ጊዜ አርኪኦሎጂካሉንም ሂስቶሪካል ክሪስቶሎጂንም እንትን ለማድረግ ለማዋደቅ በጣም ብዙ ደረጃ ውስጥ ይገባሉ። ግን አንድ ነገር አለ ክርስቲያን በጣም የሚገርመው፣ ቅድም እንደተናገርነው ከኛ ልዩ የሚያደርገን መንፈስ ቅዱስ ነው እና ፐርሰናል ኤክስፒሪየንስ የሚባል አለ። ፐርሰናል ኤክስፒሪየንስን ማንም ሰው ዲባንክ ማድረግ አይችልም። ልታስረዳው አትችልም። ልታስረዳው ማትችለውም እንዴት ነው? ራሱ መቅመስ አለበት። እንደ ማንኛውም ቴስት ነገር አንድ ሰው በልቶ በጣም ይጣፍጣል ካለ ያኛው መጣፈጡን የሚያውቀው ካልቀመሰው ካልበላ አያውቀው። ለዚህ ነው መንፈስ ቅዱስን የቀመሱ መንፈስ ቅዱስ ያላቸው ሰዎች ይግባባሉ። ምክንያቱም ከአንድ መንፈስ ስለጠጡ ከአንድ ውሃ ስለተጠመቁና የሚገርመኝ ነገር ጎ ሶ ፋር ይሄ ሳይኮሎጂ ነው እንዳይሉ እኛም ደግሞ በአእምሮ ምርምር ላይ እንሰራለን። ስለዚህ ምንም ነገር ሳይኮሎጂ ይሄኛው እንደዚህ ነው እንደዚህ ነው ይላሉ እና እንደ ፐርሰናል ኤክስፒሪየንስ ከውስጣችን መውጣት የማይችል ማንም ሊነቀንቀው የማይችል የመንፈስ ቅዱስ አሰራር አለ። መንፈስ ቅዱስ ህልውናው ከኛ ጋር ስለሆነ እንዴት ብለህ ማንም ዲባንክ ሊያደርገው አይችልም። እና እነሱን እንደዚሁ ትሰማለህ። እነሱን ወንጌል ስለሆነ ለእነሱ ባነብም እኔ አሁን ብዙ ቦታ ገባለሁ፣ በፊዚካልም በሶሻል ሚዲያም። ግን በገባውበት ቦታ ሁሉ ወይም ደግሞ በማነጋግረው ምንም ሊነቀንቁኝ አይችሉም። ምንድነው በቃ ኢዝ ዴር ሁሌ ካንተ ጋር ነው። ስለዚህ የለም እያለ የለም ቢልህም አንተ ጋር ግን እያለ እንዴት የለም ትለዋል። ገባ አባባሌ? ስለዚህ ያ ሰው ራሱ መቅመስ አለበት። አንድ ጊዜ አሁን ስትናገር የነበረው ያኛው እንቅስቃሴ የተጀመረው በዛ ጊዜ አሁንም እየሰራ ያለው ቸርች ኦፍ ክራይስት ይላሉ ራሳቸውን፣ ግን ቸርች ኦፍ ክራይስት ብለው መንፈስ ቅዱስ አሰራር ፈውስ ምናምን ሁሉ እዛ ቀርተዋል ይላል። እና እነሱ ቸርች ሲሄድ የገረመኝ ነገር እግዚአብሔር መንፈስ ቅዱስ ሊያሳያቸው ከካንሰር ሰው አንድ ልጅን ፈወሰው ማለት ነው እዛ። እና ለነገሩ ይጸልያሉ የእግዚአብሔርን ግን ኃይል ክደዋል። መንፈስ ቅዱስ በዛ ጊዜ ነው እንትን ያለው። እና ሲጸልዩ ግን እንዴት አሁን አይናቸው እያየ 3 ወር ዶክተር ቀረ ያለ ነን ዲኖሚኔሽናል ቸርች ነው። ልጁ ተፈውሶ ቢያዩት አይሞትም። በኋላ ጭራሽ አግብቶ ፀጉር ሁሉ በቅሎ ምናምን እንትናል። እና እንደዛ አይናቸው እያየ በቸርቻቸው ውስጥ ሰው እየተፈወሰ ከካንሰር አይናቸው እያየ ልጁ ወጥቶ ደስ ብሎት እየተናገረ እነሱ አሁን እርስ በራሳቸው ይተያያሉ። ምክንያቱም ልጁ ሲመሰክር ነው እኮ እንዴት ሆነ ምናምን ነገር በቃ የሚገርም ነገር ነው። እግዚአብሔር ስሙ ይባረክ። ራሱን በዚህም በዛም ይገልጣል። አሁን ይሄ ልጅን አልተደረገልህም ሊሉት አይችሉም፣ ወይም ዶክተሮቹም ሊሉት አይችሉም። ዶክተሮቹ ኦልሬዲ 3 ወር ቀርተዋል ብለው ተነግሮት አልቋል።
እየተሰናበተ የነበረ ሰው ነው እና ሲመሰክር ራሱ የሚናደዱ ሰዎች እና ይሄ እንዲህ አይነት ተብሎ ክርስቲያኖች አሉ። በጣም የሚገርመኝ ወንጌል በመንፈስ ቅዱስ ተሞልተ ስትሰብክ መጥቶ አይ እንደዚህ አይደረግም፣ ድምፅህን እንትን በለው፣ ሰው እኮ እዚህ ጋር ሊዝናናን የመጣው ምናምን ይላል። እኔም እኮ ክርስቲያን ነኝ እና እሽ ዝም በል ሚልህም አለ እና እነዚህ መንፈስ ቅዱስ የሌላቸው ሃይማኖተኞች ምንም በቃ ሰው ክርስትናውን አጣጥሞ ሊኖር የሚችለው ማንግባባው አንዳንድ ጴንጤ እንኳን ተብሎ ማንግባባቸው ሰዎች የመንፈስ ቅዱስ አሰራርን ስለማያውቁት ነው። መንፈስ ቅዱስም ራሱ ገና ስላልገባቸው ተውና ሌሎቹ ኦርቶዶክስ፣ ሌላ ካቶሊክ ምናምን የሚባሉ ምንም አይገባቸው። ማይገባቸው ምንድነው? ስቲል they need to come to the Holy Spirit። ለዚህ ነው የእግዚአብሔርን መንፈስ ቅዱስን የሰደበ ይቅር አይባልለትም የተባለው። መንፈስ ቅዱስን መቀበል ማለት ኢየሱስ ክርስቶስን መቀበል ነው። ሁሌ በደጅ ሆነው ልባችንን ያንኳኳል። ለነሱ ካልከፈቱለት በጣም ሂዩሚሊቲ ያስፈልጋል። በጣም የዝቅታ መንፈስ ያስፈልጋል። በጣም መጠማትን ያስፈልጋል። መሰበርን ያስፈልጋል። ያንን ነገር ሆነው እነሱ ሲቀበሉት ያኔ ነው ከኛ ጋር አንድ ይሆናሉ። በጣም ነው የሚገርመኝ። አንተ ቻይና ነው የሰራ ነበር በፊት ከዚህ ተልኬ እዛ ቻይና አንደርግራውንድ ቸርች ውስጥ ያሉ ሰው ትግባባለ። ለምን በቋንቋ እንኳን ሳትግባባ እኔ መጀመሪያ ጌታዬ ያገኘኝ ጊዜ ብቻዬን ቁጭ ብዬ ሆላንድ ነው እዛ የሆነ ቤት ውስጥ ቁጭ ብዬ ቴሌቪዥን እያየው የጌታ ኢየሱስ ክርስቶስን ሙቪ በጣም በሚገርም ሁኔታ በቃ ሩም ሁሉ እንትን ብሎ ራሴን በቃ መንፈስ ቅዱስ ሞላኝና የዛን ጊዜ ጋር ኦቨርዌልምድ እና በቃ አወቅኩት። እግዚአብሔር ነካኝ። ከዛ ቀጥታ ወደ ወንጌል ለመሄድ ነው የፈለኩት። በጣም ብዙ ዓመት ነው እና ግን በመንፈስ ቅዱስ የተሞሉ ስዋሂሊኛ የሚናገር ቸርች አገኘሁ። አበሻ ምናምን ስለሌለ ማለት ነው። ቸርች አገኘሁና እነሱ ጋር ቋንቋው ሳይገባኝ ስዋሂሊ አልችልም። ከነሱ ጋር ግን በቃ እግባባለሁ። ይገርመኝ ነበር ቸርች እስከማገኝ ድረስ ማለት ነው። እና ይሄ አሰራሩ ቋንቋንና ቋንቋ ገደብ የሌለው ባህል ገደብ የሌለው ለዚህ ነው ራእይ ላይም ሲናገር የነበረው የእግዚአብሔር ቃል እንደሚለው ከሁሉም ነገድና ቋንቋ አንድ ላይ የሚያደርግ መንፈስ ነው የእግዚአብሔር መንፈስ። ስሙ ይባረክ። ውስጣችን ያለውን ጌታ መንፈስ ቅዱስ እየቀደስን እየታዘዝን መኖር እንዲያፈራ ፍሬ፣ በተለይ ከግንዱ ጋር ተጣበቁ አፍሩ የሚባለው እንዲያፈራ። ቅድም እንዳልኳችሁ እኔ አሁን ሲያናግረኝ ይህን አድርግ ስባ አረጋለሁ። ግን በይበልጥ ደግሞ ኃይለኛ ነገር ላይ ደግሞ ሬዚስት ማረጋው ነገር አለ። ግን ሁሌ ምንድን ነው የምናደርገው? መንፈስ ቅዱስን ፍሬ እንዲያፈራ መታዘዝ አለብን። እየታዘዝን ምክንያቱም ስሙ ራሱ አስጪ፣ ከዚህ በፊት እንደነገረን ስሙ ራሱ መንፈስ ቅዱስ ነው፣ ፍሬ ነው፣ የመንፈስ ቅዱስ ፍሬ ነው። የስጋ ፍሬ እንዳለ የመንፈስ ቅዱስ ፍሬ ነው፣ የኛ አይደለም። እኛ ምንድን ነው መፍቀድ ነው ያለብን እንዲያፈራ። አሜን። እንዲሰጥ እጆቻችንን፣ አንደበታችንን፣ ሁለንተናችንን እንዲጠቀም። አሜን። ውጊያውም ደግሞ በመንፈስ ቅዱስ ነው የሚደረገው። የመንፈስ ውጊያ ነው የሚለው እና አላውሂም ተባረኩ። ኦኬ፣ ተባረክ። ቆንጆ። እሺ፣ እታች ያላችሁ ቅዱሳን አሁንም በእንትኑ ላይ መጻፍ ትችላላችሁ። መንፈስ ቅዱስን በተመለከተ ጥያቄ ካላችሁ በሌላ ቋንቋ እግዚአብሔርን አመስግነዋል፣ ሰዎች እየሰሟቸውም የእኛን ቋንቋ ይናገራሉ ብለው ማለት ነውና አንድ እንደዚሁም ደግሞ የቆርኔሌዎስ ቤተሰብ ገና ሳይጠመቁ
መንፈስ ቅዱስ ተሞልተው ያንን ሐዋርያት የተቀበሉትን ያንኑ ጸጋ ተቀብለዋልና በልሳኖቻቸው ይጸልዩ ነበር፣ እግዚአብሔርን ያመሰግኑ ነበር ይላልና ይሄ ነገር በአባቶች አይታወቅም ነበር ወይ? አሁን አንድ ሰው ያንን አንብቦ ይህንን ልምምድ ለሐዋርያት የሰጠኸውን ልምምድ ስጠኝ ብሎ ዛሬ እግዚአብሔር ሊሰጠው አይችልም ወይ? እና ያንን ሐዋርያት ሲያደርጉ እንደነበሩት ቢለማመድ በጸሎትም መጽሐፍ ቅዱሳዊ አይደለም ማለት ይባላል ወይ? ወይም ደግሞ እንደገና ለአባቶች በእነዚህ ረጅም ዓመታቶች ውስጥ አላነሱትም ይላሉ ብዙ ጊዜ። እና ያነሱስ አልነበረም ወይ? ያነሱስ አልነበሩም ወይ? አለ ብለው መጽሐፋቸው ላይ የጻፉት አልነበረም ወይ? በታሪክ አለ እንግዲህ የተጻፈ፣ እኔ እንኳን ያለኝ መረጃ አለ። እና እንዴት ነው የታሪክ መረጃ ያለ አንድ እንደዚህ ክደት የሚደረግበት ለምንድን ነው? ሁለተኛ የነበረውን እነሱ ባለማስቀጠላቸው ምክንያት የተነሳ ምናልባትም እንደ ድከም ብለን ልንቆጥራቸው ነው የምንችለው፣ ወይስ እነሱ ባለፉት ዘመናት አልተደረገም እና ይሄ እናንተ ትክክል አይደለም ማለቱ ነው ትክክለኛ ያልሆነው የሚለውን አብራ አንድ ላይ እስቲ ሀሳብ ስጥበት። እንግዲህ ግልጽ ከሆነ ያ ግልጽ ነው። በቤተ ክርስቲያን ታሪክ ውስጥ ስለ ልሳን የተነገሩ ነገሮች አሉ ወይ? አዎ የተነገሩ ነገሮች አሉ። ጀስት በኮንሰንሰስ ደረጃ አባቶች እንትን አድርገውት ለምሳሌ ልክ እንደ ነገረ ክርስቶስ ወይም ደግሞ እንደ ሌሎች ዶክትሪኖች አባቶች በኮንሰንሰስ ደረጃ ግን ተናግረውት ነበር ወይም ደግሞ አፈርም አድርገውት ነበር ወይ ብንል ምላሹ ኔጌቲቭ ነው። አይ እንደዛ አይደለም እያልን ያለ ነው፣ እንደዛ አይደለም። እያልን ያለነው ነገር ምንድን ነው? ግን አይታወቅም ማለት አይቻልም ነው። መጀመሪያ ክሊር ማድረግ ስላለብን ማለት ነው። ስለዚህ አይታወቅም ማለት አይቻልም። ምክንያቱም የቤተክርስቲያን አባቶች በተለያየ ጊዜ በተለያየ መልኩ ስለ ልሳን አውርተዋል። አንዳንዶች ከነ ሄሬኔዎስ ጀምሮ ያነሷቸው ነገሮች አሉ። አሁን እኛ ሙቭመንት ውስጥ ያለውን አይነት ልሳን ነው ወይ ያኔ ሲናገሩ የነበረው የሚል ጥያቄ ከተጠየቀ እነዚህ ጥያቄዎች ስለሆኑ ቻሌንጂንግ ጥያቄዎች ማለት ነው። እሱ ጥያቄ ከተጠየቀ እሱን ማወቅ አይቻልም። ለምንድነው ማወቅ የማይቻለው? እነሱ ሲጠቀሙት የነበረው የልሳን አወቃቀርና ዛሬ ላይ እኛ ግሎሶላሊያ የምንለው የልሳን አወቃቀር አንድ አይነት ስለመሆኑ ማወቅ የምንችልበት ኮንቲኒቲ ስላልነበረው፣ ያ ኮንቲኒቲ አልነበረውም። ከዚህ የተነሳ ያንን መረዳት አይቻልም። ስለ ልሳን ያነሱ ሰዎች አሉ ወይ በቤተክርስቲያን ታሪክ ውስጥ? አዎ ልሳንን አፈርም ያደረጉ ሰዎች አሉ። እነዛ ልሳናት ግን በጣም በሰፊው ዲስከስ የተደረጉ ካለመሆናቸው የተነሳ አሁን እኛ ግሎሶላሊያ ብለን የምንጠራው አይነት ነው ወይስ ደግሞ እነሱ ሌላ አይነት ልሳን ነበር የነበራቸው የሚለውን ነገር ማየት አይቻልም። ስለ ልሳን የተነገረ ነገር የለም ግን አንልም። በዛው ልክ እንደዛ ግን አንልም። ሄደን እኛ መጽሐፍ ቅዱስ ላይ ግን ቤስ ስናደርግ በተለይ እንትና ማን ነው ስሙ ሲስተማቲክ ቴዎሎጂ በጣም የሚታወቀው ሰው ስሙ ጠፋ። ለአንደኛ ቆሮንቶስ ተደራሲያን የተናገራቸው አይነት ልሳን ሐዋርያት ሥራ ምዕራፍ 2 ላይ ያለው አይነት ልሳን ነው ማለት ይከብዳል። የልሳኑን ኔቸር እንኳን ስንመለከት የሚል ነገር ያነሳል። ለምንድን ነው እንደዛ የሚለው? እንደዛ የሚልበት ምክንያት አንደኛ ቆሮንቶስ ላይ አንዳንድ ነገር ጳውሎስ ይናገራል። ከዚህ ከልሳን እንትናቸው ጋር በተያያዘ በልሳን እየተናገሩ ሁሉ የሚበጣበጡ ስለነበረ ኖ ያለ አእምሮ ከሚሆን በአእምሮ አንዲት ነገር ብናገር ይሻላል ይላል። ስለዚህ በመንፈሴ ወደ እግዚአብሔር ጸልያለሁ፣ አእምሮዬ ግን ያለ ፍሬ ነው በልሳን ስጸልይ ብሎ ይናገራል። ስለዚህ አንደኛ ጸሎቱ ልሳኑ ጸሎት ነው። ሁለተኛ ልሳኑ ሁሉም የሚሰሙት አይደለም። ሶስተኛ ያለ አእምሮ በመንፈስ ግን ተሆኖ የሚደረግ ነው። ያለ አእምሮ ሲባል አእምሮን ያጣ ሰው የሚሰራው ማለት ግን አይደለም። እንደዛ እያለ አይደለም። ግን ደግሞ ሰዎች በቀላሉ ተረድተው ይሄኛው እንደዚህ ማለት ነው እኔም እንዲህ ልላቸው ፈልጌ ነው ይሄን ያልኩት ብሎ ሰውየው የሚናገረው አይነት ነገር አይደለም ማለት ነው ባጭሩ። ስለዚህ ያ ልሳን የሐዋርያት ሥራ ምዕራፍ 2 አይነት አይደለም። የሐዋርያት ሥራ ምዕራፍ 2 ላይ ተርጓሚ የሚባል ጸጋ አላስፈለገም። ልሳን መተርጎም የሚባል የጸጋ ስጦታ አላስፈለገም። በቃ ሰሚ ብቻ ነው ያስፈለገው። ሰሙ፣ በቃ አወቁት። በእኛ ቋንቋ እንዴት ይሰብካሉ አሉ። አንዳንዶች አብደዋል አሏቸው። አንዳንዶች ግን አብደዋል ሳይሆን ሰክረዋል አሏቸው። አንዳንዶች ግን
ብዙዎች ግን አይ ይሄ እኮ የኛ ቋንቋ ነው አሉ እና ጉሽ ወይን ጠጅ ጠጥተዋል ምናምን ያሉት ሰዎችም ቋንቋውን ሊረዱ ስላልቻሉ ምናምን አይደለም፣ ግን በድብልቅ ቋንቋ ሲያወሩ ስለነበረ ነው። በተለያየ አቅጣጫ በተለያየ ቦታ የኖሩ ሰዎች ቋንቋቸውን ይሰሙ ስለነበረ ማለት ነው። ስለዚህ ያ ሰክረዋል አስባል። ወደ አንደኛ ቆሮንቶስ ሲመጣ ግን አንደኛ ቆሮንቶስ ላይ አንደኛ ተርጓሚ ይፈልጋል። ያላመነ ሰው ቢገባ ነው እንጂ ቋንቋችሁን መስማት የማይችል ሰው ቢገባ ብሎ አልተናገረም። ያላመነ ሰው ቢገባ የትኛውም ሰው ይሁን ያላመነ ሰው ቢገባ ያን ቋንቋ ሊሰማ አይችልም፣ ተርጓሚ ከሌለ በስተቀር ቋንቋው ኢንቬን ነው ማለት ነው። ከዚህ የተነሳ ከሐዋርያት ሥራ ምዕራፍ 2 ሐሳብ ጋር የሚሄድ አይደለም የሚል አይነት ነገር ያስቀምጣል ወይን ግሩደም ማለት ነው። ስለዚህ አንደኛ ቆሮንቶሱ የልሳን ማብራሪያ እንደ ሁሉም ሰው ሊሰማው የሚችለው ይሄ እዚህ ምድር ላይ ያለ አሕዛብም ጭምር ምናምን ሊሰሙት የሚችሉት አይነት ቋንቋ አይደለም። ተርጓሚ ከሌለው በጭራሽ እንደውም በጉባኤ ሊነገር የማይገባው በሚስጥር ሊባል ብቻ የሚገባው ነው ብሎ ይናገራል። ኢምፓክቱንም ስንመለከት የሐዋርያት ሥራ ምዕራፍ 2 ለሰዎች የእግዚአብሔር ድንቅ ስራ የተነገረበት ነው። የአንደኛ ቆሮንቶሱ ግን በሚስጥር ለእግዚአብሔርና ለሰው ብቻ ሰውየው ተናጋሪው ማለት ነው ከእግዚአብሔር ጋር ብቻ የሚያወራበት ነው። ሁለቱ ኔቸራቸው ራሱ የተለያየ ነው። ከዚህ የተነሳ የአንደኛ ቆሮንቶሱ ልሳን ይሄ ሰዎች የለመዱት አይነት ቋንቋ እንዳልሆነ የሚያሳይ ነው። ይህንን አንድ ደረጃ ወደ ላይ የሚወስዱ ሰዎች አሉ። የመላእክት ልሳን ነው የሚሉ ሰዎች አሉ። ያንን ለማለት እድል የለንም። መጽሐፍ ቅዱስ ላይ የመላእክት ልሳን ነው ይሄ ልሳን ብትናገሩት ምናምን የሚል ነገር የለም። በሰው ወይም በመላእክት ልሳን ብናገር ብሎ ጳውሎስ ስለ ፍቅር በተናገረበት አንደኛ ቆሮንቶስ ምዕራፍ 13 ላይ ስለ ፍቅር በተናገረበት ቦታ ይተናገረዋል። ያቺን ቨርስ ብቻ ተይዞ ነው የሚባለውና የመላእክት ልሳን ነው የሚል ነገር ብዙ ሰፖርትድ ባይሆንም ግን ደግሞ አንደኛ ቆሮንቶስ ላይ ያለው ልሳን ልክ ሰዎች ሁሉ የሚሰሙት የሐዋርያት ሥራ ምዕራፍ 2 አይነት ልሳን አለመሆኑን ግን አሁን ባነሳቸው አርጊውመንቶች ያስቀምጠዋል ወይን ግሩደም ማለት ነው። ከዛ የሚመጣው ሂውማን ኤክስፔሪየንስ ነው። ቅድም ግሬስ መሰለኝ ቅድም ሲለው የነበረው ማለት ሂውማን ኤክስፔሪየንስ ነው። እኔ ኤክስፔሪየንስ የማደርገው ነገር እንዴት እንደማደርገውና ለምን እንደማደርገው ይታወቀኛልና ሰው ፊት በአደባባይ አሁን ቲክቶክ ላይ ልሳን እየተናገሩ ሲመጣ ይቻላል። እንደዛ አይነቱ ነገር ረባሽ ነው፣ በጣም ረባሽ ነው። እንደዛ አይደረግም። ነገር ግን እኔና እግዚአብሔር ብቻ የምናወራበት ከሆነ ተርጓሚ በሌለበት በዛ መንገድ ከሆነ ማንም ሰው ሊከለክለኝ አይችልም፣ አይገባም። ኦኬ። ስለዚህ ያንን ልሳን መያዜ ብቻ እኔ በልሳን አምናለሁ። የምናገረው ልሳን ግን ሰዎች ፊት በአገልግሎት በህዝብ ፊት ተርጓሚ በሌለበት የምናገረው ሳይሆን ለእግዚአብሔር ብቻ የማወራው ልክ የእግዚአብሔር ቃል እንደሚያዘኝ በሚስጥር ዝም ብዬ ከእግዚአብሔር ጋር ብቻ የማወራበት ነው ብዬ ባስቀምጠው ያ ዶክትሪናል ፋላሲ ተደርጎ የስህተት ትምህርት ተደርጎ የሆነ እንትን ተደርጎ የሚቀርብበት ምንም አይነት መንገድ የለም ማለት ነው። በቤተክርስቲያን ታሪክ ውስጥ እኛ የምንናገረው ልሳን አለ ወይስ የለም ብዙ ምርምር ይፈልጋል። ስለ ልሳን የተናገሩ አባቶች አሉ። በልዩ ልዩ አይነት ልሳን የሚናገሩ ዛሬም ድረስ አሉ ያሉ አባቶች አሉ። ነገር ግን እነዛ አባቶች እኛ የምናወራውን ልሳን ነው ወይስ ደግሞ ሌላ አይነት ፎርም ያለው ደግሞ ሌላ ፎርም ምን የምናውቀው ነገር የለም። ስለ እግዚአብሔር አሰራር ስለ ምስጢራዊ አሰራር እያወራን ስለሆነ የምናውቀው ነገር የለም። ምን አይነት ልሳን እንደሆነ ግን አውርተዋል። ስለ ልሳን ግን ያወሩት ነገር አላቸው። አሁን እኛ ሙቭመንት ውስጥ ያለውን አይነት ልሳን ነው አይደለም የሚለው የታሪኩን ኮንቲኒቲ በመካከል ስለሌለ የሆነ ሰዓት ላይ ሉዝ ያደረገ ነገር ስላለ እሱን እንትን ማድረግ አንችልም። እሱን ትሬስ ባክ ማድረግ አንችልም። አንደኛ ቆሮንቶስ ላይ ያለው ልሳን የኛ አይነት ልሳን ነው ለማለት ያንን ትሬስ ባክ ማድረግ ስለሚፈልግ፣ ነገር ግን አንደኛ ቆሮንቶስ ላይ ያለው ልሳን ደግሞ የሐዋርያት ሥራ ምዕራፍ 2 አይነት ልሳንም አይደለም። ስለዚህ እኛ የምንናገረው ኦሬዲ እኛ ያለን የምንለው ልሳን ያ ልሳን ነው ካልን ምን ማድረግ አለብን ማለት ነው? እሱን እኛና እግዚአብሔር ብቻ የምናወራበት መሆን አለበት ማለት ነው። የወንጌል ስራ እንዳይከለክል ምናምን እንደዛ መሆን አለበት። ያ ግን እኛና እግዚአብሔር ብቻ የምናወራበት ራሳችንን የምናንጽበት ነው የሚሆነው ማለት ነው። ከዛ በተረፈ የሐዋርያው ጳውሎስን ምክሮች ተግባራዊ ማድረግ ያስፈልጋል። የለም ማለት አንችልም። አንድ ሁለተኛ የኛ ልሳን እንዴት ነው እዛ ድረስ ሄደን ትሬስ ባክ የምናደርገው? ከቃላት አወቃቀሩ ከዚህ ከግሎሶላሊ አንፃር ብንል ትሬስ ባክ ለማድረግ ላንችል እንችላለን። ሌላው ያለን ሆፕ ምንድነው? አንደኛ ቆሮንቶስ ምዕራፍ 14 ላይ የተነገረው ስለ ልሳን የተነገረው ነገር ነው። እሱ ደግሞ የሐዋርያት ሥራ ምዕራፍ 2 አይነት ካልሆነ እኛ ለምንናገረው ልሳን እንደ ድጋፍ ብናቀርበው ወንጀል የሚሆንበት ምንም ምክንያት የለም። ያ ሲሆን ግን ምን መሆን አለበት?
ሪካፒቹሌት እያደረኩላችሁ። ያ ሲሆን ግን ምን መሆን አለበት? እኛና እግዚአብሔር ብቻ በሚስጥር የምናደርገው መሆን አለበት። ተርጓሚ በሌለበት ልሳኑ አይነገርም። ተርጓሚ ባለበት ሲነገሩ ጠቃሚ የነበሩ ልሳኖች ግን አይቻለሁ። ያንን ግን መርሳት አልችልም፣ ያንን መካድ አልችልም። ስለዚህ ጠቃሚ ተርጓሚ ባለበት ግን ሲጀመር ተርጓሚ ለምን ያስፈልጋል አይደል? ልሳኑ ሰው ሁሉ የሚሰማው አይነት ቋንቋ ከሆነ ተርጓሚ ባለበት ግን ያንን ልሳን ጠቃሚ ሲሆን አይቻለሁ። ተርጓሚ ባለበት ማለት ነው። አፍተር ኦል ተርጓሚ በሌለበት እንዳለ በማይታወቅበት በዛ ውስጥ ግን ትንሽ አስቸጋሪ ነው የሚሆነው። ስለዚህ መተው እና በሚስጥር እኛና እግዚአብሔር ብቻ የምናወራው መሆን ያለበት። ሌላ ሂውማን ኤክስፔሪየንስ ነው። እግዚአብሔር በኤክስፔሪየንሳችሁ እርግጠኛ የሚያደርጋችሁ ነገር በትክክለኛው ዶክትሪን የልሳን ጉዳይ ለኛ አሁን ኢሴንሻል የሆነ ዶክትሪን አይደለም፣ ግን ኢሴንሻል የምንላቸው ዶክትሪኖች አሉ። ለምሳሌ ባለፈው የሚያነሳውላችሁ ማለት ነው ስለ እንትን አንስቼላችሁ ነበረ፣ ስለ ሐዋርያት ክሪድ ወይም ስለ አፖስትልስ ክሪድ አውርቼላችኋለሁ፣ ስለ ሬጉላ ፊዲ። እነዛ ነገሮች ላይ ያልተዛባ ትምህርት ያለው ክርስቲያን ግን በኤክስፔሪየንሱ እርግጠኛ መሆን ይችላል። እግዚአብሔር ባስለመደው ነገር እርግጠኛ መሆን ይችላል። ልምዳችን ሁላችንም አንድ አይነት ስላልሆነ ማለት ነው። የራሴ ልምምድ አለ፣ ሰዎች ፊት የማላወራቸው የእኔ ብቻ የሆኑ ልምምዶች ይኖሩኛል። አት ሴም ታይም ለሰዎች ደግሞ የሚጠቅሙ ሼር የማደርጋቸው ልምምዶች ይኖሩኛል። ስለዚህ የግል ልምምዳችን እርግጠኛ ሊያደርገን የሚችልበት ግን አቅጣጫ አለ። ከእግዚአብሔር ጋር የለመድነው ነገር ግን ትክክለኛው ዶክትሪን ባለበት፣ ትክክለኛው ዶክትሪን በሌለበት ልሳንን ነው ልጅ ሰስም ያወራል። ትክክለኛ ዶክትሪን ባለበት ግን ያንን ልምምድ እርግጠኛ ልንሆንበት እንችላለን። መጽሐፍ ቅዱሳዊ ምክር ተግባራዊ ባደረገ መልኩ ማለት ነው። ኦኬ፣ በጣም ግሩም፣ በጣም ግሩም። ግዴታ ደግሞ እኮ ጥሩ ነው። ቀኖና ተዘግቷልና ጸጋ ስጦታ ያስፈልግ የሚባል ነገር የለም። ልክ እንደዛ ነው። ይሄን አሁን ያልከውን የምንመለከተው ማለት ነው። ምንም ማስረጃ የለንም። ትላንትና ያስፈለገ ዛሬ ግን የማያስፈልግ የጸጋ ስጦታ ተብሎ ለመስራት ምንም አይነት ማስረጃ የለንም። እኔ እንደዛ ወስደዋለሁ። ስለዚህ ማስረጃ በሌለበት ዝም ነው የሚባለው እንጂ አሁን ያልከው አይነት አስተያየት አይሰጥም። ጀስት ከአባቶች አንጻር እንግዲህ ሁሉም ሀሳባቸው ልክ ነው ብለንም እኛም አንቀበልም። አክቹዋሊ ኦርቶዶክሶችም ካቶሊኮችም እንደዛ አይቀበሉትም። ትላንትና ሲያስፈልግ ነበር ዛሬ ግን አያስፈልግም የሚለው ነገር በምንም ማስረጃ የተደገፈ አይደለም ማለት ነው። ያ ለምሳሌ ማነጽ አሁን ልሳንን በተመለከተ ጳውሎስ እኮ ያለዋል በልሳን የሚጸልይ ራሱን ያንጻል አለ። አሁን ይሄ ነገር ማነጽ ቆሟን እንደ ዛሬ ነው። ራስን ማነጽ መቼስ የሚቆም አይመስለኝም። እና ያ ልክ ነህ። አዎ እንደዛ አይነት ነገሮች አሉ። ራስህን ማነጽ እኔ እሱ ላይ አክቹሊ የልሳን ጉዳይ እንዳልኩ ነው። እኔ ከምንም በላይ ፐርሰናል ኤክስፔሪየንሱ ይገዛኛል። እዛ ላይ መቆሙና ካስፈለገ አንደኛ ቆሮንቶስ ላይ ገብቶ መነጋገሩ አቆማለሁ የሚለው ሀሳብ ደግሞ አባቶች በምን መንገድ እንደሆነ ባይገልጹትም ልሳን የሚናገሩ ሰዎች ግን እንዳሉ በጣም በኮንሰንሰስ ደረጃ ባይሆንም አስቀምጠዋል ብለው መሞገቱ ጥሩ ነው። ከምንም በላይ ላይ ፐርሰናል ኤክስፔሪየንሱ ግን ካንተ ጋር የምወያይበት ጉዳይ ራሱ አይደለም። ይሄ ካንተ ጋር ልሳን ቆሟል አልቆመም ብዬ የምወያይበት ጉዳይ አይደለም። ራሱ በልሳን የሚናገሩ ሰዎች ግን ስርዓት እንዳያጡ፣ ልሳን ከራሳቸው እንዳያወሩ፣ የማይሆን ነገር እንዳያረ የጡጡ እንዳለው ሰውዬ ልክ እንደዛ እንዳይሆን መምከር እሱ ዋና ጉዳይ ሆኖ እያለ ከአንተ ጋር ጭራሽ ልሳን የለም ከሚል ሰው ጋር የምነጋገርበትም ርዕስ አይደለም። ይሄ ለኔ ፐርሰናል ኤክስፔሪየንሱ ስለሚበልጥ ማለት ነው። ስለዚህ ያንን ይዤ እቀጥላለሁ። ዶክትሪን የምሰራበትም ጉዳይ አይደለም። እንዳልከው ራሴን የማንጽበት ከሆነ ከእግዚአብሔር ጋር የማወራበት ከሆነ ጸሎት ላይ አይን መጨፈን ተፈቅዷል ወይስ አልተፈቀደም ብሎ እንደ መከራከር ነው ለኔ ማለት ነው። አንዳንዱ አይኑን ገልጦ ይጸልያል፣ አንዳንዱ አይኑን ጨፍኖ ይጸልያል። ጸሎት ላይ ኦልሬዲ የተጻፉ ጸሎቶችን መጸለይ ተፈቅዷል ወይስ አልተፈቀደም የሚል ነገር እንደመያዝ ነው። ለፍጡራን የተጸለዩ ጸሎቶችን በመጽሐፍ መልክ የሚያደርጉ ሰዎችን እነዚህ የመልክዓ መልክ መጽሐፍትን ነው እኛ የምንቃወመው እንጂ አንዳንድ በጣም ድንቅ ድንቅ የጸሎት መጽሐፎች አሉ እያነበብን የምንመሰጥባቸው ጌታ ሆይ እንደው እኔን እንዲያርግልኝ የምንላቸው ፕሮቴስታንት ውስጥ አሉ እንደዛ አይነት የጸሎት መጽሐፍ። ስለዚህ
አሁን የጸሎት መጽሐፍ ወደ እግዚአብሔር ሲጸለይ ተፈቅዷል ወይስ አልተፈቀደ ምናምን ብዬ መከራከር ነው የሚሆንብኝ ስለ ልሳን ሳወራ ማለት ነው። ምክንያቱም የጸሎት መጽሐፍ እኔ ኦርጋኒክ በሆነ መንገድ እኔ ራሴ ከእግዚአብሔር ጋር መገናኘት እያለ የምን መጽሐፍ ነው ምናምን የሚሉ ሰዎች አሉ። ስለዚህ ሲምፕሊ ያንን ባውንድ ማድረግ አትችልም። ልሳን እኔ የማየው እንደዛ ነው። ስለዚህ ልሳን አለው ወይስ የለም ብዬ ክርክር ውስጥ አልገባም ማለት ነው። በዚህ ምክንያት ሰው ካለው ልሳን እንዳለው የሚያምን ከሆነ ዶክትሪኑ አንደኛ ትክክል መሆኑን ማረጋገጥ አለበት። ልሳኑ የዶክትሪን ማረጋገጫ በጭራሽ ሊሆን ስለማይችል የሚከተለው ዶክትሪን እርግጠኝነቱ በቃ 100% መሆን አለበት በሚከተለው ዶክትሪን ማለት ነው አንደኛ። ስለዚህ ከዛ ዶክትሪን በኋላ ነው ልምምዱ የሚመጣው። ይሄን እርግጠኛ ከሆነ ሰውየው ሰዎችን እንዳይረብሽ ሰዎችን እንዳያሰናክል በሆነ መልኩ ቢያደርገው በራሱ ይሄን ቢለማመደው መልካም ነው። ውጭ ላይ ሲያደርገው ብዙ ያሰድበዋል። ስለዚህ ያንን ባያደርግ ጥሩ ነው። ጳውሎስ የመከረን እሱን ስለሆነ ከዚህ የተነሳ ክርክር ውስጥ ሁላ አልገባበትም። እሱን ራሱ ያስፈልግ ነበር አሁን ቆሟል ምናምን የሚል ክርክር ውስጥ ሁላ አልገባበትም። የኔ ፐርሰናል ኤክስፒሪየንስ ካንተ ሙግት ይበልጣል። አንተ ራስህ የምትሞግተው የሆኑ እንትኖች ይዘህ ነው፣ ስፔኩሌሽኖች ይዘህ ነው እንጂ እርግጠኛ ሆነ በሆነ ነገር ላይ ቆመህ አይደለም እየሞገትከኝ ያለው። ታሪክ ውስጥ የሆነ ቦታ ላይ እንትን ያደረገን ያልተነገረን የሆነ ቦታ ላይ ደግሞ ሲነገር የኖረን ነገር ይዘህ እያወራኸኝ ነው። ከዚህ የተነሳ ለሙግት የማቀርበው ጉዳይ አይደለም ካንተ ጋር ብዬ ነው የሚይዘው ማለት ነው። ሶ እኔ ልሳንን በዚህ መንገድ ነው እንትን ማድረገው። ግን ከዚህ ባለፈ እኔ የሚያሳስበኝ ነገር ያለው የጸጋ ስጦታዎች ላይ የሚሰጡ በተለይ ሌሎች የኃይል የጸጋ ስጦታዎች ላይ የሚደረጉ እነዛ ነገሮች አሁን ባልከው መንገድ ላይ ያስፈሩኛል። እሱን ነገር ማለት ነው። ለምሳሌ ትንቢት ጸጋ፣ የሐዋርያ ታምራት የማድረግ ምናምን እንደነዚህ አይነት ጸጋ ስጦታዎች እንደው ቀኖናው እስኪዘጋ እንጂ ቆመዋል። ያን ያስፈልገው ነበር ዛሬ ያስፈልጉም የሚሉ ሰዎችን ግን እንዴት ብዬ እጠይቃለሁ። ያ ማለት አሁን እኔ እዚህ ቆርቆሮ በቆርቆሮ ቤት ሰርቶ የሐዋርያት ጸጋ አለኝ ብሎ ሐዋርያ ብሎ ራሱን ሾሞ ምናምን የሚሰራ ሰው ነው። ያንን አለን ሐዋርያ ብለን ልንጠራቸው የሚገቡን ግን ሚሽነሪዎች አሉን ብዬ አስባለሁ። ቤታቸውን ትተው ያላቸውን ነገር ትተው ልጆቻቸውን ትተው አገር ለሀገር የሚዞሩ ወንጌል የሚሰብኩ ቤተክርስቲያን ከተከሉ በኋላ ደግሞ እዛ የማይገኙ ሌላ ቦታ ደግሞ ሌላ ቦታ ሄደው ደግሞ ወንጌል የሚሰብኩ በቃ መላክ ያው ሐዋርያ ማለት የተላከ ማለት እንደዚህ አይነቱን ስራ የሚሰሩ ሰዎችን መሰየም ይገባናል ብዬ አስባለሁ። ኤፌሶንና ምዕራፍ 4ን ይዤ እንትን ሳደርግ እሱን ነው ይዤ የሚሄደው። ኤፌሶን ምዕራፍ 4 ላይ ወደ ላይ በወጣ ጊዜ ምርኮ ማረከ ለሰዎችም ስጦታን ሰጠ ምናምን የሚል ሐሳብ ይዞ ይመጣና ከዛ በኋላ እነዛ ስጦታዎች 5 ይጠቅሳል። ከዛ በኋላ 5ቱ ስጦታዎች ደግሞ ለምን እንደሚጠቅሙ ደግሞ ይናገራል። ቤተክርስቲያንን ለማነጽ ወደ ክርስቶስ አካል ሰዎችን ወደ እግዚአብሔር እንደመሰል እንዲያድጉ መርዳት፣ ለዚሁም ህብረትን ማጠንከር የሚሉ ሐሳቦችን ይጠቅሳል ጳውሎስ እዛ ላይ ማለት ነው። ስለዚህ ቤተክርስቲያን ዛሬም እየታነጸች ከሆነ ቅዱሳን ዛሬም በህብረት እየበረቱ ከሆነ ዛሬም እግዚአብሔርን መምሰል የሚባል ነገር ካለ የጸጋ ስጦታዎች ቆመዋልን ምን አመጣው ብዬ እጠይቃለሁ። ምን አመጣ የጸጋ ስጦታዎች ቆመዋል? ትንቢት ስጦታ ቆመዋል። ቃልዬ አሁን እንትና ራሱ እኮ ይኸውልህ አሁን ለምሳሌ የእንትናን አግኝቼዋለሁኝና የኦገስቲንን የሂፖን ማለት ነው ወርክ ሆሚሊ ኦን ዘ ፈርስት ኤፒስትል ኦፍ ጆን እና 6:10 ላይ ምራ የሚለው በመጀመሪያ ዘመን መንፈስ ቅዱስ በሚያምኑት ላይ ወረደ፣ መንፈስም ይናገሩ ዘንድ እንደሰጣቸው ያልተማሩትን በልሳኖቻቸው ተናገሩ። እነዚህ ምልክቶች በጊዜው የተስተካከሉ ነበሩ እናም አለፉ ብሎ ነው እንግዲህ እንትን ያለውና ለምን እንዳለፉ ግን ሰጠው እንትን ያለ አይመስለኝም። ለምን እንደቆመ ያ እሱ ነው እያልከኝ ያለሁት። ያንን ቆሟል ስትል የቆመበትን ምክንያት በምክንያት ማስረዳት አትችልም ነው ዋናው ሙግት ያለው እሱ ነው። በምክንያትም በማስረጃ ማስቀመጥ አትችልም። ያ ልክ ነው። ተባረክ ቢያንስ እነዚህ ነገሮች አጭበርባሪ ስለበዛባቸው ብዙ ሰው እንትን የሚያደርጋቸው ለዛ ነው። ብዙ ሰው ወደኋላ የሚልባቸው ለዛ ነው።
ግን አሁን እኮ እኛ አንድን ነገር የምንሞግተው ከዚህ ተነስተን አይደለም። ለምሳሌ መጽሐፍ ምን ይላል አንድ፣ ቀጥሎ እንደገና ደግሞ በታሪክ ውስጥ ደግሞ ምን ተብሏል የሚለው ጋር መጀመሪያ መወያየት ያለ። ያንን ከተወያየም በኋላ አሁን ያለው ትክክል ነው ትክክል አይደለም የሚለው ቀጥሎ የሚመጣ ያኛውን ሳትስማማ ያኛውን በዚህኛው ማፍረስ ይቻላል። ቃል መጽሐፉ ላይ ነገር ሆኖ እያለ ግን ደግሞ ይሄን ነገር ከስሩ ማድረቅ ያስፈልጋል። መጀመሪያ ሐሰተኞቹን ዞር ማድረግ ያስፈልጋል። እኔ አሁን እንደ ባለ አእምሮ ብቻ ሳወራ የማወራው ነገር ይኖረኛል። ለምሳሌ አሁን ላልከው ማለት ነው እግዚአብሔር ራሱ ሐሰተኞቹ ነቢያት ባሉበት ነው እውነተኞቹን የላከውና መጽሐፍ ቅዱስ አሁን እጃችን ላይ ያለው ሐሰተኛ ሐዋርያት ባሉበት እውነተኞቹ ሐዋርያት ነበሩ። ሐሰተኛ ነቢያት ባሉበት በብሉይ ኪዳን እውነተኛ ነቢያት ነበሩ። ሐሰተኞቹ ባሉበት ልክ እግዚአብሔር እውነተኞቹን ሲልካቸው ነበር። ሲጀመር እውነተኞቹ ለመኖራቸው ሐሰተኞቹ መብዛታቸው ራሱ ማስረጃ ነው። በተቃራኒ ግን መሆን አይችልም። ሐሰተኞቹ መኖራቸው እውነተኛ ላለመኖሩ ማስረጃ መሆን አይችልም። ያ ማለት ኦሪጂናል እቃዎች ባሉበት ነው የኦሪጂናሎቹን የሚመስሉ ነገሮች አሉ። አዲዳስ የሚባል ነገር ስላለ ነው አንዳንዱ አባባስ፣ አንዳንዱ አቢባስ ምናምን አዳዲስ ምናምን ብሎ ኦሪጂን እየሰራ እንትን የሚያደርገው በእውነተኛው ለመነገድ ስለሆነ ማለት ነው። ስለዚህ እውነተኛ ባለበት ሐሰተኞች ይኖራሉ። በቃ ሐሰተኛ ከበዛ የሆነ አንድ እውነተኛ አለ ፈልገህ ልታገኘው የሚገባው ማለት ነው። ሐሰተኛ ሲበዛ እውነተኛ የለም ማለት ነው ብለህ ድምዳሜ ላይ አትደርስም። ያንን ግን እነዚህኞቹ በሐሰተኞቹ ለተጎዱ ሰዎች ልታስረዳው አትችልም። በአንድ የሚተነብዩት አሁን ከእግዚአብሔር ነው ወይ ቸርች ውስጥ ላለ ሰው ሁሉ ለእያንዳንዱ ነው ለእያንዳንዱ የሚያመጣለ እንደ ሰዓትም የለም ጊዜም የለም። በነፍስ ወከፍ እኔ አላየሁም። አይችልም እንጂ ጊዜም የለም እንጂ አክቹሊ አንድ ሁለት ቦታ አይቻለሁና ግን ውሸት ናቸው የተናገራቸው ነገሮች በሙሉ። ማለት ምን ያደርጋሉ መሰለ እኛ ሀገር ሰውየው በነቢያት አገልግሎት እንትኑ ሪኮግናይዝ ተደርጎ ከተጠራ ካለ በዛ መንገድ ከመጣ ለሁሉም ካልተናገረ ነብይ የሚባል አይመስሉም። ዋና ዓላማው ነብይ መባል ነው ሰውየው። ከዛ የተነሳ በጣም እንትን ያደርጋል። እኔ የውሸት አጋንንት አስጫዋለሁ ብሎ የተዋረደ አገልጋይ ማቃል አጋንንት ነው ብሎ ልጅቷ እኮ ኳየር ላይ ነው የምታገለግለው እና ቃታለን ምናምን በልጮ ቢለው ምን ቢል ከየት ይምጣ ከዛ አይ እንደ አጋንንት ጮህ ሲወጣ ነበር ማቀው። አሁን በራሴ ልምምድ ስደገፍ እግዚአብሔር ሌላ ነገር አስተማሪ ዝም ብሎ ወጣ ነው። ያው እኔ ራሴ አይ ዊትነስ የሆንኩበት ነው። አንዴ ተጠርተው ከመጡ በኋላ በጣም በቃ በዛ ጸጋ መታወቅ ስለሆነ የሚፈልጉት ያለ የሌለውን ሁሉ ይዘው መጥተው እንትን ያደርጋል። ይሄ መንፈሳዊ ብስለት የሌላቸው አገልግሎታቸው ለሰልፍ ግሎሪፊኬሽን የሚጠቀሙ አይነት ሰዎች እና እንደነዚህ አይነት ሰዎች አሉና ብዙውን ጊዜ ሐሰት ሆኖ ነው የማገኛቸው ሀገር። ግን ደግሞ ብዙ ቦታ አይደለም ያሉት፣ የተወሰነ ቦታ ነው ያሉት። እነዚህ አይነት ሰዎች ትክክል አይደለም። እውነተኞቹ ሐሰተኞችን መጋለጥ መቃወም አይችሉም ወይ? ይችላሉ እንጂ ግን አሁን ሐሰተኞቹ ከመብዛታቸው የተነሳ እውነተኞቹ ላይም ጥርጣሬ ያደረበት ህዝቡና እንዴት ይሁን? እውነተኞቹ ባሉበት ሐሰተኞች በጣም እንትን ሲሉ አይቻለም። አንዱ የኔ ቸርች ነው እና ደፍሮ መጥቶ የሐሰት ትንቢት አይነግርህም። አሁን እኛ ቸርች ማለት ነው በጭራሽ አይነግርህም። ደፍሮ መጥቶ ማለት ነው። ከመጣም በቃ መሳቂያን ድጋሚ እንዳይመጣ ነው የሚባለው። እንደው ዝም ብሎ መጥቶ የሆነ ነገር አውርቶ ቢሄድ እንዳይመጣ ነው የሚባለው። ቀጥሎ እንዳይጋበዝ ነው የሚባለው። እና አሉ ደግሞ ልክ በዛው ልክ ደግሞ እግዚአብሔር ደግሞ ያስነሳቸው ሰዎች አሉ። እነዛን ሰዎች ደግሞ የምንመሰክርላቸው ሰዎች ናቸው። መርምረን እርግጠኛ እንዲሆንባቸው ሰዎች ናቸውና እነዛ ሰዎች ደግሞ አሉ እና ግን እውነተኛዎቹን በትክክል መርምረን የምናውቅበት
ይሄ ህብረት ውስጥ የሚሆን ነገር ነው። በስንት ጊዜ አንዴ የጠራኸው አንተ ቸርች ያልሆነው ሰው የተናገረው አይደለም እሱ ሳይሆን ህብረት ውስጥ ራሱ እንዲህ አይነት ነገሮች መበረታታት አለባቸው፣ መመርመርም አለባቸው። ፍኖት ያው አስቸጋሪ ነውና ግን መገለጣቸው እንትን የሚያደርገው ነገር አለው። ክርስትናው ግን ከዛ ያልፋል። አጋፔ ክርስትናው ግን ከዛ ያልፋል። ዶክትሪን ላይ ያተኩራል ክርስትናው። እውነተኞቹ የሚታወቁት በሁለት መንገድ ነው። አንደኛ ዶክትሪናቸው ሐሰተኛ ነቢያት እያቸው ዝም ብለህ ሐሰተኛ የተባሉትን ሁሉ እያቸው መጀመሪያ የተበላሸው ዶክትሪናቸው ዶክትሪን ካላጣመሙ በስተቀር መጽሐፉን አጣመው የማይለውን ካላስባሉ እነዚህን ሁለት ነገሮች ካላደረጉ በስተቀር ሐሰተኛ ነቢያት በተአምር ሊያገለግሏቸው ሊቆሙ አይችሉም። ሐሰተኞቹን መጀመሪያ የምታውቃቸው በዚህ የሐሰት ትንቢት በመናገራቸው ራሱ አለ። መጀመሪያ የምታውቃቸው ዶክትሪን ካላጣመሙ መጽሐፍ ቅዱስን አጣመው ካልተረጎሙ ሊያገለግሉ ሊቆሙ ጭራሽ አይችሉም። ስለዚህ ሐሰተኞቹን በዚህ እናውቃቸዋለን። የመጀመሪያው እውነተኞቹ መገለጣቸው ሐሰተኞቹን የሚቃወም ነገር ቢሆንም ግን ደግሞ አሁን በቤተ ክርስቲያን እግዚአብሔር በጣም በኃይል የሚሰራው ቅድም አንስተናል። መንፈስ ቅዱስ የመጣበትን ዓላማ ማንነቱን በትክክል የተረዳ ሰው ላይ ኢየሱስ ማንነቱን ተግባሩን የተረዳ ሰው ላይ ስለሆነ ዶክትሪናሊ ይያዛሉ ብዬ አስባለሁ ሐሰተኞች። ከዛ ቀጥሎ ደግሞ የሚተነብዩትን ትንቢት መመርመር ነው። አንደኛ እንደ ቃሉ ነው ወይ፣ ሁለተኛ ደግሞ እንደ የተናገሩት ነገር ደርሷል ወይ ይደርሳል የሚለውን ነገር ማየት ያስፈልጋል። እውነት ነው ወይ የሚሰጧቸው ነገሮች እንደ ሳይን የምናያቸው ነገሮች እውነት ናቸው። ከዛ ደግሞ